ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ የምስራ ሁለተኛው የአፍሪካ የዓለም ጦርነት አፍሪካን ሰከንድ ወርልድ ዋር እንደ ሞሮኮ እንደ ቪየትናም በዲፕሎማሲ እየተቋጨ ያለበት ደረጃ። ይሄ እንግዲህ ከፍ ስንል ደግሞ ወደ ሀገራዊ ጉዳዮች የምንገባበት ርዕሰ ጉዳይ ነውና ሌላኛው በኢትዮጵያ ውስጥ ያለ የተከሰቱ ይሄን አያይዘን የምናነሳበት ርዕስ ነው። አፍሪካንስ ሰከንድ ወርልድ ዋር የኢትዮ ኤርትራ ጦርነት ከተነሳ አሁን ያለው ከተነሳ ወደ አፍሪካ ሁለተኛው የዓለም ጦርነት ይሸጋገራል የሚል ትንታኔዎች እየሰማን ነው። ይሄ አፍሪካን ሰከንድ ወርልድ ዋር በሚል ትንታኔ የሰጠው ታዋቂው የሰላምና የግጭት ፕሮፌሰር በኦስሎ የሚገኘው ሸትል ትሮምቮል ነው። ሸትል ትሮምቮል በአንድ ለአንድ ሚዲያ ኤጀንሲ በሰጠው መረጃ መሰረት ወይም አስተያየት መሰረት በኢትዮ ኤርትራ መካከል አሁን ጦርነት ከተቀሰቀሰ ጦርነቱ የአንድ የሁለት ሳይሆን ዲ አፍሪካን ሰከንድ ወርልድ ዋር ነው የሚሆነው የሚል አስተያየት ሰጥቷል። ምን እያለን ነው? ትንሽ አስተያየቶቹን አያይዘን እናነሳቸዋለን። ሸትል እያለ ያለው በኢትዮጵያና በኤርትራ መካከል ጦርነት ከተነሳ ከ10 እስከ 15 አገራት ሊሳተፉበት ይችላል ነው የሚለው። የቆጠራቸው ሀገሮች አሉ ማለት ነው። ከዚህ በተጨማሪም ወደ 3 አህጉራትን ሊነካ ይችላል ነው የሚለው። የኢትዮጵያና የኤርትራ ጦርነት መግባት እንግዲህ ሰውየው አላቅም በእንግሊዘኛው ወደ አማርኛ ሲተረጉሙ ውስጥ ያግዙኝ። አፍሪካን ሰከንድ ወርልድ ዋር የአፍሪካ ሁለተኛው የዓለም ጦርነት ማለት ነው። ሁለተኛው የአፍሪካ የዓለም ጦርነት አንደኛው ማን ነው? አንደኛው የአፍሪካ ሰከንድ ወርልድ ፈርስት ሰከንድ ወርልድ ዋር ማን? እሱን ብዙ አልገባኝም። ሰው ይሄንን ለአናዶል የሚባለው ኤጀንሲ ነው የሰጠው ሸትል። ጦርነቱ ከተነሳ ከ10 እስከ 15 ሀገራት ይሳተፉበታል። ወደ 3 አህጉራት ይሳተፉበታል ነው የሚለው። ይሄም ደግሞ አህጉራዊና ዓለም አቀፋዊ ተዋናያኖቹ ብዙ ናቸው። ይሄ የውክልና ኃይሎች የሚገቡበት ይሆናል የሚል አንዱ የሰማሁት ይሄንን ነው። ይሄ እንግዲህ የሸትል ትሮምቮል ትንታኔ ነው። ዛሬ አንዳንድ ሚዲያዎች
ተቀብለውት እሱን ይዘው ሌላ አናሊሲስ ሲሰሩ ማይቻለው እንደ አዲስ ስታንዳርድ አይነት ለምን እንደዚህ በዚህ ደረጃ ለምን ይዞት መጣ አላቅም። በእርግጥስ እንዳለው ከ10 እስከ 15 ሀገሮችን የሚያካፍል 3 አህጉራትን የሚነካ አፍሪካን ሰከንድ ወርልድ ዋር በሚል ደረጃ ለምን ገለጸው? እስቲ አስተያየት እየሰጣችሁበት ሂዱ። እኔ ራሴ የሆነ አስተያየቶች አሉኝ። ያው ታሪካዊ ዳራውን ያነሳል ሸትል ትሮንቮል። አንደኛ የኢትዮ ኤርትራ ጦርነት የበፊቱ የኢትዮ ኤርትራ ጦርነት ያሳደረው ጠባሳ አለ ይላል። ሁለተኛ ከዛ በኋላ ደግሞ የትግራዩን ጦርነት ያነሳል። የትግራዩ ጦርነት ላይ የኢትዮጵያ መንግስትና የኤርትራ መንግስት አብረው ነው የሚያነሳው። ቀጥሎ ደግሞ ኤርትራ በጦርነቱ አፈጻጸም ላይ ደስተኛ አልነበረችም። ይሄ ትግራይ ጦርነት የሚለው እሱ ወይም የሰሜኑ ጦርነት የሚባለው ላይ አፈጻጸሙ ላይ ደስተኛ አይደለችም። ያው በፕሪቶሪያ ስምምነት ደስተኛ አይደለችም። በዚህ ምክንያት የኤርትራ መንግስት አኩርፏል ነው የሚለው ትሮንቮል። አሁን ያገረሸው በዋናነት ደግሞ ያገረሸው የኢትዮጵያ የባህር በር ጥያቄ ነው ይላል። የባህር በር ጥያቄ በተለይም ከአሰብ ጋር ተያይዞ የሚነሳው ጥያቄ ነገሮችን እንዲጦዙ አርጓቸዋል ነው የሚለው። ሌላም በዚህ በተጨማሪም የአስመራ መንግስት ወይም የኤርትራ መንግስት የኢትዮጵያ ውስጥ ያሉ እንደ ፋኖ ያሉ ታጣቂዎች ጋር ማስታጠቁ ከትግራይ ፖለቲካ ኃይሎች እና ከትግራይ ከህወሓት ጋር ማለት ነው አብሮ መስራቱ ውጥረቱን ጡዘቱን በከፍተኛ ሁኔታ ሊያሳድገው ችሏል የሚል ትንታኔዎች የሚሰጠው ትንታኔዎች አሉ። በዛ ተነስቶ ነው እንግዲህ ይሄንን እንደማመረና ጦርነቱ ከተነሳ የሚነሳው ጦርነት ከ10 እስከ 15 የሆኑ ሀገሮችን የሚያሳትፍ ነው ወይም እንትን የሚል ነው። ምንድነው ይሄ የሚል ነገር የተነሳለት። ኦኬ ሀበሻ ፈርስት አፍሪካን ወርልድ ዋር የሚባለው የኮሎኒያላይዜሽኑን ነው። እንደዛ ነው። ከምን ላይ ነው ያገኘኸው? ሀበሻ ላንድ ኮሎኒያላይዜሽን የፈርስት አፍሪካን ወርልድ ዋር ነው የሚባለው። ስለዚህ አሁን ሰከንድ አፍሪካን ወርልድ ዋር በኢትዮጵያና በኤርትራ መካከል ያስኬዳል። ያስኬዳል። እንደዛ ከሆነ ጥሩ ነው። ቴንኪው ለአስተያየቱ። ያኛው የኮሎኒያላይዜሽን ትግል እና ጦርነት ከሆነ አሁን ሁለተኛው የአፍሪካ የዓለም ጦርነት በኢትዮጵያና በኤርትራ መካከል በሚጀመረው የሚል ነገር ነው እያስቀመጠ ያለው። ኦኬ ደግሞ ሌላ ሀሳብ መጣ። ኤርሚያስ የአፍሪካ የመጀመሪያ ጦርነት የሚባለው የአድዋ ነው በኖርዌጂያን ተነግሯል። እሱ ይሄም እኮ ኖርዌይ ነው ያለው። የኖርዌይ እኮ ነው ያለው፣ ኦስሎ ነው ያለው። ሸትልም ይሄ ነው የመጀመሪያ ጦርነት እሱ ነው ወይስ? ኢኔኒ ጎይ ሂስቶሪካል የሆነው ነገር ተነጋገሩበት እናንተ። ግን አሁን ሸትል ለማንሳት እየፈለገ ያለው ጦርነቱ ቢነሳ 15 በላይ ያሉ ሀገሮች ያንቀሳቅሳል፣ 3 አህጉራትን ያንቀሳቅሳል ምናምን ነው። እኔ ጦርነቱ እንዲነሳ አይደለም። ጦርነቱ በፍጹም የሚዲያ ጦርነት አይቀሰቅስም፣ ጦርነት መነሳት አለበት ብሎም አያምንም። ግን በዚህ ደረጃ ለምንድን ነው ማስፈራራት የፈለገው የሚለው ግን ጥያቄ ምልክት ነው ያለኝ። ያው ሰውየው ይታወቃል፣ ፕሮቲፒኤልኤፍ ነው። ብዙዎች ፕሮትግራይ ምናምን ይሉታል። እኔ ፕሮትግራይ ነው ብዬ አላምንም። ፕሮቲፒኤልኤፍ ነው። ሻቢያን ይጠላል። ሻቢያን እንደሚጠላ አውቃለሁ። ግን ሻቢያን የጠላ የህወሓት አፍቃሪ ነው እኔ እስከማውቀው። ኢቭን ትግራይ ምርጫ ስታካሂድ የህገወጡን ምርጫ ከታዘቡት ሰዎች አንዱ መሰለኝ። አርሙኝ ከተሳሳትኩ።
ኢትዮጵያ ሄዶ ትግራይ መጥቶ ምርጫ ታዛቢ ተብሎ ህገወጡን ምርጫ የታዘበ ሰው ነው ሸትል። አሁን ሸትል ቅሬታ የገባው እንዴት ቲፒኤልኤፍ ከሻቢያ ጋር ሄዶ ይወዳጃል የሚለው ነው። እንትኑ የቅሬታው መሰረታዊ ምንጭ እሱ ነው። ኦኬ ሂስቶሪካል ነገሩ ላይ እንነጋገር። እኔ ወይና በደንብ አጥንተን እንምጣ። ጎግል ምን አለ ነው የሚለን ኤልሚቢ ዱሪንግ ዘ ፈርስት ወርልድ ዋር ጊዜ ነበረ ነው ይለናል ጎግል አለ። አንደኛ ዓለም ጦርነት አካባቢ የነበረው ነው እሱን ነው የሚለው አለ። በቃ ለዝርዝር ነገር እንለፈው፣ ይሄንን ተውት፣ ችግር የለውም። አሁን እኛ ይሄ ሰው መጥቶ ኢትዮጵያና ኤርትራ ወይም ኢትዮ ኤርትራ ጦርነት ከተነሳ ወደ አፍሪካን ሰከንድ ወርልድ ዋር ይገባል ያለን ከምን መነሻ ነው የሚል ጥያቄ ነው እያነሳ ያለው። ለምንድን ነው በዛ ደረጃ ሊያስፈራራ የፈለገው ነው የኔ ጥያቄ። ግርማ ሂስ አናሊሲስ ባያዝድ አስ ዩዥዋል ኤርሚያስ ዋይ ኢዝ ዩር አጀንዳ? እንደ አጀንዳማ እናደርጋለን እኮ። እንዴት ነው ግርማ? እንዲህ አይነት ነገሮች በጽሁፍ ወጥተው ኢትዮጵያ ውስጥ እኮ ነው። አዲስ ስታንዳርድ እኮ ለምሳሌ አንዱ ያሳተመው አዲስ ስታንዳርድ ነው። ሌላኛው ትልቁ ሚዲያ አናዶል ኤጀንሲ ነው። ስለዚህ በዚህ ደረጃ አጀንዳ እየሆነ እኛ እንዴት ነው ኢግኖር የምናደርገው? እንደዛማ አይደለም። ሰው በትክክለኛው ስዕል አዲስ ኮምፓስ በትክክለኛው ስዕል ያሳያል። ምንድን ነው አሁን እኔ ቀጥሎ ማቀርብላችሁ ነገር አለ። እኛ ፍትሃዊ ጥያቄ ነው ያለን። ለፍትሃዊ ጥያቄዎቻችን ነው እያነሳን ያለ ነው። ተዘግተን መኖር አንችልም ነው ጥያቄያችን። እሱም ደግሞ ተዘግተን እንኑር ያልነውን ነገር ወደ ጦርነት እንዲወስዱ አይደለም እየፈለግን ያለ ነው። እያልን ያለነው ከጦርነትም አንፃር እኔ እስከሚገባኝ የመንግስት ሰዎችም ስሰማ ከኤርትራ መንግስት ጋር የሚኖረው ጦርነት በመሰረታዊ ምክንያቱ አሁን እሱ ከኢትዮጵያ የአሰብን ጉዳይ ስለጠየቀች የባህር በር ጥያቄ ስላነሳች የትግራይ ጦርነት ባልፈለገ መልኩ ስለተቋጨ ሻቢያ ባልፈለገው እና የኤርትራ መንግስት ፋኖንና ህወሓትን አብሮ እየሰራ ስለሆነ ይላል። ለኔም የኢትዮጵያ መንግስት ጦርነት ከሆነ ጦርነት ተገዶ የሚገባው ከባህር በሩ ጋር ተያይዞ አይደለም። እኔ እስከማውቀው የኢትዮጵያ መንግስት ወደ ጦርነት የሚገባው የሻቢያ መንግስት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ስለገባና ጣልቃ እየገባ ስለሆነ እውነት ነው። ትራምቦ እንዳለው የፋኖ ታጣቂዎችን ያስታጥቃል። እውነቱን ነው። ከኢትዮጵያ የውስጥ ኃይሎች ጋር ገብቶ ከፋኖ ጋር ከሻቢያ ጋር ከህወሓት ጋር ይሰራል። ሻቢያ የኢትዮጵያ መንግስትም ያስጠነቀቀው እሱን ነው። ስለዚህ የጦርነቱ መሰረታዊ መነሻ የሚሆነው ኢትዮጵያ የባህር በር ጥያቄ ስለጠየቀች አይደለም። ይሄ እንደዚህ ሼፕ የሚደረገው ነገር በጣም አደገኛ ስለሆነ የሻቢያ ትርክት ነው ባይዘው። አንዳንድ ኢትዮጵያውያንም በእልህ በንዴት ይህን ጥያቄ ወደ ጦርነት ለመውሰድ ሲፈልጉ ያለው እንደዛ አይደለም። የኢትዮጵያ ጥያቄ የባህር በር ጥያቄ ሰላማዊ፣ ህጋዊ፣ ታሪካዊ ነው። ኤንድ ሱሪ ባንገትም አይደለም። ለአንዳንድ ሰዎች ሱሪ ባንገት ብለው ሲያነሱ አያቸዋል። ወይም መንግስትን ወደ መደገፍ ነገር አይቻቸው የነበሩ ሰዎች ጦርነት ገብቶ ሱሪ ባንገት
ይወስድልናል ብለው ጠብቀው ነበር መሰለኝ። አሁን አንዳንዶቹን ሳያቸው እንደዛ አይነት ነገር ፊል እያደረኩ ነው። በቃ በሆነ መንገድ የኢትዮጵያ መንግስት ጦርነት ውስጥ መግባት አለበት ምናምን አይነት ስሜት ያላቸውም አሉ። ኖት ኦንሊ ብልጽግና ምናምን ብቻ ሳይሆን በቃ መንግስትንም እጠላዋለሁ እኔ የብልጽግናን ምናምን ብለው ግን ልክ እዚህ ጋር ሲደርስ በቃ በአስቸኳይ ጦርነት ይጀምር ምናምን የሚል ሱሪ ባንገት አይነት ሰዎች አሉ። እኔም እመለከታቸው አሉ ሱሪ ባንገቶች። ይሄ ጉዳይ የሱሪ ባንገት ጉዳይ አይደለም። የኢትዮጵያ የባህር በር ጥያቄ የሱሪ ባንገት ጥያቄ አይደለም። ነገር ግን እንደነ ሸትል አይነት እንደነ ትሮንቮል አይነት ሰዎች መተው 15 ሀገራት የሚገቡበት 3 አህጉራት የሚሳተፉበት ሁለተኛው የአፍሪካ የዓለም ጦርነት ምናምን ሲሉ ከዚህ ውስጥ ደግሞ ወደ ውስጥ ገቡ የኢትዮጵያ የባህር በር ጥያቄ የአሰብ ጥያቄ ምናምን ሲሉ እያስፈራሩ ነው ያሉት። ስለዚህ መፍራት አለብን ወይ እነሱ እንደሚሉን ነው ጥያቄያችን። ፈርተን እንድናቆም ነው ወይ የተፈለገው? እና ይሄ በደንብ መታየት ያለበት ነው ይመስለኝ። እና አሩጦ ደግሞ የአፍሪካ ሁለተኛው የዓለም ጦርነት እና ጥያቄያችን እናቁም ነው። ቅድም እንዳነሳሁት ይሄ አንደኛው የዓለም ጦርነት የዚህ አፍሪካን የመቀራመት ስክራምብል ኦፍ አፍሪካ የሚባለው ወይ የቅኝ ግዛት ጊዜ የነበረው ነው የሚል ሐሳብ ይነሳል። እንደዛ አይነት ሰዎች እየላኩልኝ ነው። እንደ መጀመሪያው ጦርነት የሚታየው የዚህ ስክራምብል ኦፍ አፍሪካ ተብሎ አፍሪካን የመቀራመት የቅኝ ገዢዎች እንቅስቃሴ ማለት ነው። ይሁን እሱ አይ ቲንክ እኔም እንደዛ ነው የምገምተው። የአፍሪካ የመጀመሪያ ጦርነት የሚባለው እሱ ይመስለኛል። ቀኝ ገዢዎች ተሰባስበው እዛ ያው ጀርመን ላይ ከወሰኑ በኋላ አፍሪካን እንዴት እንቀራመታት ብለው የሱ ይመስለኛል። ከዛ አልፎ ግን አሁን የኢትዮ ኤርትራን ጦርነት በዚህ ደረጃ ሼፕ ማድረግ ሆን ተብሎ ለማዛባት ነው ብዬ ነው የማስበው። በቃ ይበቃናል። ይሄ ፈርስት ወርልድ አፍሪካ ዋር ምናምን የሚለውን ብዙ ትንታኔዎች ስላለ በሻም ይዞ መጥተዋል። ሚካኤልም ይዘመታል። እንግዲህ የተለያየ ጸሐፊዎች የተለያየ ነገር አላቸው ማለት ነው። በሻም ምንድነው እያለን ያለን ጎግል ላይ ነው ያገኘሁት ነው የሚለው የአፍሪካ አንደኛ ጦርነት ማለት ያስቀመጠው 2 ሲሆን እነሱም ዘ ፈርስት ቦር ዋር ከ1880 እስከ 1881 ወይም ደግሞ የኢጣሊያ ኢትዮጵያን ዋር 1895 እስከ 1896 የነበረው ነው የሚለው። ሁለቱም ለነጻነት የተደረጉ ጦርነት ናቸው ታዲያ የሚል በሻ ያነሳው አለ። ከሱ ቀጥሎ ደግሞ ሚካኤል ደግሞ የጻፈው አለ the first African World War more commonly known as the second Congo war ነው ከ19 እንኳን አይመስለኝም I think the scramble of Africa ይመስለኛል ትክክለኛው። አፍሪካን የመቀራመት ፕሮጀክት ጽድቀው እዛ ጀርመን ላይ ተሰብስበው ከዛ ሊቀራመቷት የመጡበት ዘመን ማለት ነው። ኤኒዌይስ እኔ በዛ ደረጃ አሁን ታሪክ ለመተንተን አይደለም ፍላጎቴ። ትልቁ ፍላጎቴ ይሄንን ነገር እነ ሸትል እንደ ትልቅ 15 ሀገራት የሚሳተፉበት 3 አህጉራት የሚሳተፉበት የአፍሪካ ትልቁ ጦርነት ሰከንድ ወርልድ ዋር ብለው ሼፕ ሲያረጉ እንደዛ ነው ወይ የሚል
ከሞላ ጎደል የሻቢያ ቅስቀሳ ማለት ነው። ይሄ የሻቢያ ኔሬቲቭ ነው ደን የሻቢያ ኔሬቲቭ የቲፒኤልኤፍ ኔሬቲቭ በግልጽ መናገር ነው ፈልገው። ይሄ ማለት ሀገሮች አይሳተፉም እየተባለ አይደለም፣ ይመጣሉ። ምንም ሊስትም ብናረግ ሊመጡ ይችላሉ። አይመጡም አይደለም እያልን ያለ ነው። ግን ይሄንን ማስፈራሪያ አስቀምጦ የኢትዮጵያ ፍላጎትን ለመድፈቅ ከሆነ ግን ትክክል አይደለም ነው እያልኩ ያለው። አንደኛው ነጥብ ይሄ ነው። ሁለተኛ ከዛ ተነስተን ግን ሰሞኑን የተካሄዱ ውይይቶች አሉ። ብዙ ትኩረት ተሰጥቶታል ብዬ አላምንም። በኢትዮጵያ የባህር በር ጥያቄ ላይ የኢትዮጵያ መከላከያ ሰራዊት ከቀድሞ የኢትዮጵያ ጦር ጋር ያደረገው ውይይት በጣም በጣም የሚገርም ውይይት ነው የተደረገው እና ብዙ ትኩረት አልሰጠነውም። ለኔ ግን ቁጥር 1 የአሁኑ የኢትዮጵያ መከላከያ ሰራዊትና የቀድሞ የኢትዮጵያ ሰራዊት በጋራ ሆነው ስለ ኢትዮጵያ የባህር በር ጥያቄ በጋራ በመምከራቸው ፕሮግራም በማዘጋጀታቸው በጣም ደስ ብሎኛል። ትልቅ ደስታ ነው የተሰማኝ። በእርግጠኝነት የምናገረው ቲፒኤልኤፍ ቢሆን ኖሮ ስልጣን ላይ ያለው እንዲህ አይነት ነገር አይፈጠርም ነበር። የቲፒኤልኤፍን መገላገላችን አንዱ ነገር ይሄ ነው። መድረኩን ደግሞ ሙሉን ላያችሁ ሰዎች የሚፈጥርባችሁ ስሜት በጣም የሚገርም ስሜት ነው የሚፈጥረው። ያሁን ያለው የኢትዮጵያ መከላከያ ከቀድሞ ሰራዊት ጋር አብሮ ሆኖ የጋራ መድረክ ፈጥረው በኢትዮጵያ የባህር በር ጉዳይ ላይ ሲነጋገሩ ሲወያዩ አገራዊ ስሜቱም ሌላ ነው። እንደ ፐርሰናል ደግሞ ለኔ እንደ ፐርሰናል እንደሆነ ነገር ደግሞ በጣም የፈጠረብኝ ስሜት ትልቅ ስሜት ነው። ለምን መሰላችሁ? የቀድሞ የኢትዮጵያ ጦር የሞተው የደማው የቆሰለው አጥንቱንም የከሰከሰው ለባህር በር ነው። አንዱ ጥያቄ የኢትዮጵያ ባህር በር ማጣት የለባትም ብሎ ነው እና 30 ዓመት ሙሉ ሲቆዝም የነበረ ሰራዊት ነው። 30 ዓመት ሙሉ የደርግ ሰራዊት የደርግ ወታደር እየተባለ ሲቆዝም የነበረ ነው። የምታውቁት ነው። አይደለም እኮ የነሱ የሞቱት የቆሰሉት የደርግ ልጆች እየተባለ እኮ ይሰራል። ቶት እነሱን አይደለም ይሄ ለኢትዮጵያ ባህር በር ያስፈልጋታል ወደብ ያስፈልጋታል ብለው ለሞቱትን ቀርቶ ልጆቻቸው የደርግ ወታደር ልጆች እየተባለ እኮ ነው። የደርግ ወታደር ልጆች ምናምን እየተባለ እኮ ነው የሚሰደበው። አይደለም የኢትዮጵያ መከላከያ አሁን ያለው መከላከያ ከቀድሞ ሰራዊት ጋር አብሮ ቁጭ ብሎ ስለ ባህር በር ሊነጋገር ቀርቶ ማለት ነው። አሁን እውነት እንደቀላል ለውጥ የሚታይ ነው ከምር። በተለይ የዚህ ሚሊቴሪ ውስጥ ቤተሰብ የነበራችሁ ሰዎች አሁን ይሄን እንደ ትንሽ ነገር ነው የምታዩት? እኔ ከልቤ ነው የምጠይቃችሁ። ይሄ እንደ ትንሽ ነገር ነው እንደ ቀላል ነገር ነው የምታዩት? ፐርሰናል ስለሆነ እኔ ፐርሰናል የሆነውን ነገር ማንሳት አልፈልግም። እንደ አንድ ግን አባቱ ለባህር በር ኤርትራ ብሎ እንደሞተ ሰው እናቱ ለ17 እና 18 ዓመት መከላከያ ውስጥና አየር ኃይል ውስጥ እንደቆየች ሰው ግን ለኔ ሌላ ስሜት ነው። ፐርሰናል ስለሆነ ነው ይሄን ማለት ነው። ቀላል ስሜት አይደለም የሚፈጥረው። የግል ስሜቴን ማንጸባረቅ አልፈልግም፣ አልሸጠውም፣ መሸጥም አልፈልግም። ደጋግሜ ነግሬያቸዋለሁ። ስንሰደብበት ግን መልስ እንሰጣለን።
ግን ትልቅ ስሜት ነው አይደል? እንዳልኳችሁ አይደለም የጦሩ ሰራዊቱ የጦሩ ልጆችና ቤተሰቦች ሲሰደቡ ነው የከረሙት። የደርግ ወታደር ልጅ እየተባለ ንከርለው አንዳንድ ትንታኔ እንሰጣለን ብለው የሚመጡ አሉ። እሱ የደርግ ወታደር ልጅ ምናምን ይሏቸዋል። እኔን አይደለም ሌሎችን ሲሏቸው ሰምቻለሁ። ማለት የትንታኔ መንደርደሪያ ኢቭን እኮ የደርግ ወታደር ቢባሉ ራሱ በደርግ ወታደርነቱ አንተ ለምንድን ነው የባንዳ ልጅ ባንዳ ነው እንዴ? የጀግና ልጅ ጀግና ነው? መቼ ነው ይሄ የሆነው? እንዲህ አይነት ታሪክም የለም። ሁሌ ነው የምላቸው የባንዳ ልጅ ባንዳ፣ የጀግና ልጅ ጀግና የሚባል ነገር የለም። ጀግንነት የራስ ነው፣ ባንዳነት የራስ ነው። አንተ ትዘፈቅበት ምን ይሆናል እንጂ በአባትህ የምትኮራ ወይ በምታፍር መሆን የለብህም። የኔ እምነት ነው ይሄ፣ ሁሌ ማስተናግደው ነው። ነገር ግን አይደለም የኢትዮጵያ መከላከያ ሰራዊት ከቀድሞ ጦር ጋር ተቀምጦ ስለ ባህር በር ሊያወራ ቀርቶ አይጥና ድመት ሆኖ ነው የኖሩት። ሲሸማቀቁ ነው የኖሩት። የፈለገ ዘር ውስጥ ብትገዩ ወዲ ሻዕቢያ ጥሩ አለስ ወዲ ሻዕቢያ የትግራይ ሰው ነው። ሶሪ ወዲ ሻዕቢያ አልኩኝ። ወዲ ሻምበል ወዲ ሻዕቢያ ወዲ ሻምበልን ውሰዱት። እንደው የዘር ጉዳይ ቢሆን ካልተሳሳት ያደዋም መሰለኝ ከከፊል እንደ ሲናገር እንደምሰማው በዚህ ደረጃ የብሔር የዘር ሳይሆን እሱ የደርግ ወታደር ዛሬስ ኖ የደርግ ወታደር አይደላችሁም። የኢትዮጵያ መከላከያ ጦር ናችሁ። ዛሬ ቁጭ ብለን በብሔራዊ ጥቅም ላይ በባህር በር ላይ እንነጋገር። ከምር ነው የምነግራችሁ። ቲፒኤልኤፍ ቢኖር ይሄ ይደረግ ነበር። ህወሓት ስልጣን ላይ ቢሆን ኖሮ ይሄ ይደረግ ነበር። ስለ ለውጥ ስናወራ ይሄን ነው የምናወራው። ፐርሰናል ብቻ አይደለም ይሄ። የቀድሞውን ሰራዊት አክብረው አብረው ሆኖ ትንሽ መንደርደሪያ እንደው ልስጥ ብዬ ነው። አንዳንዶች ሲያሳንሱት ስመለከት እንዴት ነው ነገሩ? ይሄ እኮ ለውጥ ማለት እኮ ይሄ ነው። ዴፊኒሽን ኦፍ ቼንጅ ተማሩ እንጂ ትላንት ሊገዳደል የሚፈላለግ ሊጠፋፋ የሚፈላለግ ታሪኩ የተደለዘበት በደርግ ስም የደርግ ወታደር እየተባለ ሲዘፈንበት የነበረ አሁንስ አይ ለኢትዮጵያማ ዋጋ ከፍላችኋል፣ አጥንታችሁን ከስክሳችኋል፣ ደማችሁን አፍሳችኋል፣ ኑና እንነጋገር። ከዚህ በላይ ኢትዮጵያዊነት አለ? አያችሁ፣ ስለ ኢትዮጵያዊነት ስናወራ ይሄንን ነው የምናወራው። እኔ ለአንዳንዶች ዲያስፖራ ላይ ላሉ ከልቤ ለአንዳንዶች አዝናለሁ። አሁን እዚህ ስም ጠራ ሌላ ነገር ስለሚፈጠር አልጠራም፣ ግን አዝናለሁ። ማዝናለሁ ያመሰላችሁ እኔ ለምሳሌ ኢሳት ላይ አብረን የሰራናቸው ሰዎች አሉ። በጣም እንደው እንደ ቅርብ ወዳጅ፣ እንደ ወንድም፣ እንደ ታላቅም እንደ ታናሽም የሰራዋቸው አሉ እና አንዳንዴ የደማቸው አሁን የኛ ደም ኤቢ ምናምን እንደሚባለው ለአንዳንዶቹ ነግራቸው አንዱ የደማቸው እንትን የኢትዮጵያ ጦር የሚመስል ሰዎች አሉ። ከምሬን ነው የምላችሁ። እንደዛ ፊልም ማድረጋቸዋል። በቃ አንዱ የደማቸው ኤኦቢ ምናምን እንደምንለው አንዱ የደማቸው ፓርት የኢትዮጵያ ጦር የሆነ
ሲበሉም ሲጠጡም ሲነሱ ሚዲያ ላይ ሲቀርቡ ምንም ሲሆኑ የትም ቦታ ሲሄዱ ስለዛ ጦር ካልተናገሩ ስለዛ ጦር ካልመሰከሩ ወይም ስለዛ ጦር በሆነ አጋጣሚ ካልተናገሩ የተናገሩ ማይመስላቸው ደግሞ ከልባቸው ነው ብዬ ማምን ስለዚህ ነው የምናገረው ከልባቸው ነው ብዬ ማምናቸው ከውስጣቸው ነው ብዬ ማምን ሲቆጩ ሲናገሩ ሲሰሩ ሽልማት የኢትዮጵያ የጦር ሰራዊትን እየፈለጉ ሲሸልሙ የታመሙትን ሲያክሙ እርዳታ ሲያሰባስቡ የሞቱትን አገር ቤት ምንድነው ስሙ እንትንልከው ሲያስቀብሩ ከልብ ነው ምላችሁ ዛሬ ምንድነው የሚሰማቸው እኔ አንዳንዴ ቁጭ ብዬ እነሱን አስባቸዋለሁ ከኔ ይልቅ ነው ምላችሁ እኔ ብዙ የዚህ ሚሊተሪ ጋር ብዙ እንትን አይደለም እኔ በአባቴም ብዙ ኮምፎርታብል አይደል በእናቴም ተጨቃጭቄያለሁ የአይነት ሰው አይደለም እና ዛሬ አሁን ያለው መከላከያ ኢትዮጵያ ይቅደም አሰማችኋለሁ ኢትዮጵያ ናት መቅደም ያለባት ብሎ የቀድሞውን ሰራዊት አክብሮ ሲመጣ ምንድን ያንተ ተቃውሞ መሰረታዊ ወይ ዝምታ መሰረታዊ ምንድነው ምክንያት ለኮ መም እኮ ያደርጋል ስም እየጻፋችሁ ነው እኔ ስም መጥቀስ ስለማልፈልግ ነው በጊዜው እና ውለታስ እየከፈ አሁን የኢትዮጵያ መከላከያ ውለታቸውንስ እውቅና እየሰጠ አይደለም ወይ ለቀድሞ ጦር እውቅና እየሰጠ አይደለም የፈለገ ዘራንሱ የሆነ ነገር አንሱ ምን አንሱ እውቅና እየተሰጣቸው አይደለም ኑ በባህር በር ጉዳይ ላይ እንነጋገር የናንተ ስሜታችሁ ምንድነው ውይይት እናርግ ብሎ ሲጠራቸው እውቅና አይደለም ይሄ ስንት ዓመት 30 ዓመት የተጮህበት አይደለም ለማብለህ ነው እዚያው ውጭ ብለ ከራስ ጋር ቆሙግት ነው የሚፈጥ ከራስ ጋር ቆንም ትጣላው ስታይ ትላንትና እግራቸውን የሳምካቸው ጀነራሎች ትላንትና እግራቸውን የሳምካቸው ኮሎኔሎች አይዟችሁ ስትላቸው የነበሩ ተጎርታችኋል ስትላቸው የነበሩ ሰዎች ዛሬ ክብር ተሰጥቷቸው የአድዋ መድረክ ላይ ቁጭ ብለው ከኢትዮጵያ አሁን ካለው መከላከያ ጋር ስለ ባህር በር ያወሩ አንተ የጮክበትን ነገር እውነትም አጀንዳ ሆኖ አንተ ወይም በይሉንታ ዝም ስትል በይሉንታ አጠገብ ባሉ ሰዎች ይሉንታ ወይም ደግሞ በሌሎች ቅሬታዎች ይቅር ሌላ ቅሬታ እውነተኛ ቅሬታ አልበል ቅሬታ ያስካቸው ቅሬታዎች ሊኖሩ ይችላል ወይም እኔ አንድ ግለሰብ ምናምን አይደለም ያወራሉት ብዙ ናቸው ባይዘው የምር ልንገራችሁ ኢሳት ቀድሞ የኢትዮጵያ መከላከያ ሰራዊት ንጉስ ነበረ ኢሳት ውስጥ በጣም ትልቅ ክብር ነበረው እኔ እንደውም ሚዲያውን ከተቀላቀልኩ በኋላ ነው ሪያላይዝ ያደረኩት ውሸት ነው የሚሉ የሚዲያው ሰዎች ካለ ወጥተው ትንታኔ መስራት ይችላሉ ግን በቃ ኢቭን ኮሎኔል መንግስቱ ትልቅ ሰው ናቸው ኢሳት ውስጥ ኮሎኔል መንግስቱ ኃይለማርያም እኛም ባገነኑ ነፍሰ ገዳይ ናቸው ምናምን የሚባለው ጨፍጫፊ ናቸው የሚባሉት በኢሳት ውስጥ ባለነው ሰዎች በተወሰነን እንቀንሱኝ የሆነ ሰዎችን ቀንሱ ግን ትልቅ ስፍራ ነው ያላቸው ለምን ያ ተጎዳ ለሀገር ነው የሞተው ቤተሰቦቹ ተበተነ 500,000 ጦር ምናምን ስትል የነበረውን እኔ ሲሪየስሊ ዛሬ ልናገር ብዬ ነው በቃ ከማየው ነገር ተነስቼ ማለት ወይ ከሻቢያ ጋር ነህ ማለት ነው እኮ ካልሆነ ከኢሳያስ ጋር ነህ ማለት ነው ወይም ደግሞ ሁሌ የተጎዳን ትናገረውና ያ የተጎዳው አካል ክብሩን ሲያገኝ
አንተ ትቀየራለህ ማለት ነው ካልሆነ። ስለዚህ እኔ ደስ ብሎኛል፣ ፐርሰናሊም ደስ ብሎኛል። ምንም ልደብቃችሁ የማልፈልገው ነገር ፐርሰናሊም ደስ ብሎኛል። ፐርሰናል ማድረግ ግን ስለማልፈልግ ነው። ግን አሁንም ልነግራችሁ የምፈልገው ለአንዳንዶች ወንድሞቼ ከይሉንታ ዛጎል ውስጥ ሰብራችሁ ውጡ። የዲያስፖራ ፖለቲካ እስር ቤት ነው። ከእስር ቤቱ እግረ ሙቃችሁን ነቅላችሁ ውጡ። በእግረ ሙቁ አትታሰሩ። ይሉንታም ከሆነ በይሉንታ አትታሰሩ። ከልባችሁ የቀድሞ የኢትዮጵያ ጦር ሰራዊት ማለት የቆምኩለት ምሰሶ ነው ካላችሁ ዛሬ ቫልዩ አግኝቷል ዋጋ። ቁጭ ብሎ ስለ ሀገሩ የሚመክር ጦር ሰራዊት ሆኗል። እናንተ የምታከብሯቸው ጀነራል ተስፋዬ ሀብተማርያም፣ ጀነራል ከሌ የምትሏቸው ሰዎች ዛሬ ቦታ አግኝተዋል። ሐሳባቸውን ይሰጣሉ፣ ምክር ሐሳብ ያቀርባሉ። አሁን ካለው መከላከያ ጋር አብረው ነው የተቀመጡት። ምንድነው የምትፈልጉት ታዲያ? እኔ ከምሬ ነው የምጠይቀው። ከምር ይሄ ህሊናቸውን እንዲኮረኩር ነው የምጠይቀው። ከፈለጉ ይጥሉኝ፣ ይሄን በመናገሬ ሊጠሉኝ እንደሚችሉ አውቃለሁ። ምክንያቱም ሰው ውስጡን ያለውን ስትነግረው ይናደዳል። በተለይ በይሉንታ ከታጠረ በእግረ ሙቅ ከታጠረ ይናደዳል። እንደሚናደድ አውቃለሁ። አንዳንዶቹ ደግሞ ኤክስትሮቨርት ናቸው። ኤክስትሮቨርት ባህሪ ጽፌያለሁ ነው። አንዳንዶቹ በመጽሐፌም ላይ ጽፌ ኤክስትሮቨርት ነው። ኤክስትሮቨርት ማለት ኤክስተርናል ኢንቫይሮንመንቱን የሚያይ ማለት ነው። ያልጻፍኩትን አይደለም እነግራችሁ። እዛ እኔ ከነበርኩበት የነበረ ኢሳት ሚዲያ ውስጥ ኤክስትሮቨርቶች አሉ። ኤክስትሮቨርት ኤክስተርናል ኢንቫይሮንመንቱ ራን የሚያደርጋቸው ማለት ነው። የዲያስፖራው ደግሞ ኢንቫይሮንመንት ኤክስትሮቨርት ከሆንክ ስትመለከተው በቃ ሌላ ነው ኢንቫይሮንመንቱ። ትደነግጥና የዛ ኢንቫይሮንመንቱ አካል ትሆናለህ። ውስጥ እኮ ሌላ ነው። ቆም ብትል ምንድነው ያወራ እንዴ? እኔ ትላንትና ይሄ መከላከያ ክብር ይገባው ክብር ይሰጠው ምናምን ስለ ነበር ይሄው ክብር ተሰጥቶት አይቻለው። ውስጤ የእድሜ ልክ ጥያቄ እሱ ነበረ። የህይወቴ አንድ አካል የደም ስሬ እሱ ነበረ። ምንድነው ታዲያ የሚያስቀይመኝ ብሎ ቢጠይቅ ያማል። ይሄ እንዲህ አይነት ይሄ ኤክስትሮቨርት የሆኑ ሰዎች ያማቸዋል። ቢኮዝ ውስጣቸውን ሊጠይቁ ነው። ከውስጣቸው ጋር ማውራት ሊጀምሩ ነው። ኤክስትሮቨርት ከውስጡ ጋር አወራም። ብዙ ጊዜ ኤክስተርናል ኢንቫይሮንመንቱ ነው የሚያሽከረክረው። ከከሌ ጋር አሁን እንዲህ ብልማ ከከሌ ጋር ልጣላ ነው፣ እንዲህ ብልማ ዲያስፖራው ሊዘንብብኝ ነው፣ እንዲህ ብልማ በቃ መሄጃ ቤተክርስቲያን መሄጃ እንትን ላይኖረኝ ነው፣ እከሌ የሚባል ምርጥ ወዳጄን ላጣ ነው። ይሄ ነው ፕሮብሌም። ኤክስትሮቨርቶች ችግር እሱ እንጂ ዛሬ ያየነው አጠቃለውና በኢትዮጵያ የቀድሞ ጦርና በአሁን ባለው መከላከያ መካከል ስለ ባህር በር ውይይት የተደረገበት ነገር ይሄ ነው። ወደ ጀነራል ተሾመ ገመቹ ልመለሰው። ጀነራል ተሾመ የሚገርሙ ነገሮች ነው ያነሳው በዛ መድረክ ላይ። አንደኛ የዲፕሎማሲው የደረሰበት ደረጃን አንስቷል። ሁለተኛ ከኢትዮጵያ እና ከኢትዮጵያዊነት አጀንዳ አንጻር አንስቷል። በጣም የሚያኮራ ንግግር ነው ያደረገው። እውነት ለመናገር እኔ የኔ ጀነራል ብዬ ወስኘዋለሁ። ባይዘው ጀነራል ተሾመ ገመቹን የኔ ጀነራል ነው። በጣም ቆፍጣና፣ አካዳሚክ እውቀቱም ራሱ ጥልቅ የኔ ጀነራል፣ የኤርሚያስ ጀነራል በሉት ከምታገኙት ሰዎች ጀነራል ተሾመ
ንገሩልኝ። የኔ ጀነራል ብሏቸዋል። ኤርሚያስ የኔ ጀነራል ነው ብሏቸዋል። በቃ የኔ ጀነራል ነው የኔ ኤርሚያስ። በቃ ለዚህ ዘመን የሚመጥን እንግዲህ ያው የዘር እንደምትጓቃል ይገባኛል። ዘር እንደምትጎትቱ I don't care ማንም ምንም ቢኮትት ጉዳይ የለኝም። ግን ጀነራል ተሾመ ገመቹ የዘመናችን የኢትዮጵያ መከላከያ የኢትዮጵያ ጦር ምልክት ኦራተር ነው። የሚናገረውን ነገር ያውቃል። ስነ ልቦናችንን ያውቃል። ብሔራዊ ጥቅማችንን ያውቃል። የስታንዳርድ አሁን እኔ የስታንዳርድ መለኪያ እያረኩት ነው ባይዘው ከልቤን ነው የምናገረው። ለማሽሞንሞን ወይ ምናምን አይደለም። የስታንዳርድ መለኪያ ከሜጀርም ማለፍ አለበት። እስቲ መጀመሪያ እንስማው ትንሽ። የመጨረሻው ቀደም ስለ እንደነበርኩት ከዲፕሎማሲው አንፃር መቋጫ ላይ እየደረሰ ስላለ ያው ይሄን በግልጽ ማውራት አስፈላጊ ስለሆነ አንድም ሀገር ሆን ብዬ ነው የደገምኩት። አንድም ሀገር ከስትራቴጂክ ጠላቶቻችንና እነሱ ስር ውል ከሚሉ ከእፉኝት ልጆች ካልሆነ በስተቀር ኢትዮጵያ የባህር በር አይገባትም ብሎ የሚናገር ዓለም ላይ አሁን የለም። የለም። እንዴት ታውቀዋለህ? በመከላከያኛ ዲፕሎማሲ እንሰራለን፣ በደንብ እንሰራለን። ከውጭ ጉዳይ ጋርም ደግሞ በመተሳሰር እንሰራለን፣ እንናበባለን። የለም፣ አሁን የለም። ብቻችን ነገር ጠብቁልን ነው የሚሉት። ስለዚህ ዝም ብሎ አየር ላይ የተበተነ ሐሳብ አይደለም በክቡር ጠቅላይ ሚኒስትራችን ልብ የተቀመጠውና አሁን ከኢትዮጵያዊ አጀንዳነት ወደ ዓለም አቀፍ አጀንዳነት ተሻገረው ጉዳይ ዝም ብሎ በአየር ላይ የተበተነ አይደለምና ይሄን ሐሳብ ሰንቀን ይሄን ሐሳብ ይዘን ዓለም ከኛ ጋራ ነው ብለን ይሄ ዓለም እውነቱን ገዝቶታል ብለን እኛ የሀገር ቤት አሳይመንታችንን በደንብ እንጨርስ ብለን የሀገር ቤት አሳይመንቶቻችን ደግሞ የሚሰጡን በጠላቶቻችን ነው ብለን ይሄ በደንብ ገብቶን ስራ መስራት መቻል አለብን። በሌላ ቋንቋ እንዲገባን አሁን ኢትዮጵያ ውስጥ ያለን ትርክና ጭቅጭቅ መከራ ምናምን ሁሉ የማንም ጣጣ አይደለም። ዶክመንት መቅረብ እንችላለን። የብሔራዊ ማነው ታሪካዊ ጠላቶቻችን ቅመራ ነው። ቀምሮ በእንዲህ አይነት ምን ምንላቸው ነው? ማንን ያዝ፣ ምን አጀንዳ እንስጣቸው፣ መቼ ዓመት ምን እንክፈት፣ እንዴት እናድርግ ብሎ ነው የሚሰሩት። ስለዚህ ገና ይሄዳሉ። እነሱ ከፈለጉ አሁን እዚህ ሰሜን አካባቢ የሚታይ ምናምን ብቻ አይደለም። ይመጡላል፣ ወደ ጋምቤላ ይመጡላል፣ ወደ ሶማሌ ይመጡላል፣ ወደ ፈለጉት ይመጣሉ። እንዲገባችሁ አጀንዳ ይሰጣሉ። ለምን? የተበታተነች ኢትዮጵያ ማየት ይፈልጋሉ። ደካማ ኢትዮጵያ ማየት ይፈልጋሉ። ራሷን ያልቻለች ኢትዮጵያ ማየት ይፈልጋሉ። ብዙ ደካማ ሀገር በዚህ አፍሪካ ቀንድ እንዲኖር ይፈልጋሉና እቺ እውነት ገብታችሁ ለነገ ልጆቻችሁ እያሰባችሁ አገር የሚለው ነገር ላይ አንድ ቋንቋ ይኖረን፣ ኢትዮጵያ የሚለው ነገር ላይ አንድ ቋንቋ ይኖረን። በአፍ ኢትዮጵያ ማለት ጥቅም የለውም። ለኢትዮጵያ የሚከፈል ዋጋ ሁሉ እንክፈል፣ እንስማማ። ሁሉም አሁን በየጓዳችን በየብሔሩ በየሃይማኖቱ በየምናምኑ የሚነሳው አጀንዳ ከኢትዮጵያ በታች ነው። ከኢትዮጵያ እኩል የሆነው ጉዳይ የብሔራዊ ጥቅሟ ጉዳይ ነው። ከዛም በላይ የህልውና ጥቅም የሚባለው ህልውና ማለት እኮ አሁን እዚህ አዳራሽ ቆይተን ከዚህ አዳራሽ በሰላም ወደ ቤት ሄዶ የመመለስና ወደ ቤት መመለስና አለመመለስ መካከል ያለ ጉዳይ ማለት ነው ህልውና ማለት። እና ህልውና ሲባል እንደዚሁ ምሽሞንሞን ቃል አይነት እንዳይመስለን፣ ኢትስ ክሪቲካል። እንደዛኒ ከዚህ ባሻገር ብዙ ምለው ነገር የለኝም። ያ በጣም ደስ የሚል ነው። ለኔ እንደ ግለሰብ ጀነራል ተሾመ ገመቹ ማለት የዘመናችን የኢትዮጵያ ጦር ምልክት አድርጌ ነው ወስደው። ንገሩልኝ የምታገኙት ሰዎች የዘመኑ የኢትዮጵያ ጦር ምልክት ብሎሃልና በአቋም ጽና፣ በኢትዮጵያዊነት ጽና፣
በቆራጥነት ጽና። አንደበት ከልብ ነው የሚወጣው። ልብ ያሰበውን ነው አንደበት የሚናገረው። ታላቁ መጽሐፍ እንደዛ ነው የሚለው። በልብ የታሰበው ነው በአንደበት የሚነገረው። እና የዘመኑ የኢትዮጵያ የጦር ምልክት ነው ሜጀር ጀነራል ተሾመ ገመቹ። አይዊሽ እንደሱ አይነት ጀነራሎች እንዲፈሩ ነው የምፈልገው። በንግግርም በይዘትም በቁመና ትልልቅ ነገሮች ነው ያነሳው። አንደኛ ዲፕሎማሲው መቋጫ ላይ ደርሷል። ኢምፖርታንት ፖይንት አንዷች ናት። መከራከርም ካለብን አሁን ጀነራል ተሾመ መጥቶ ሜጀር ጀነራል ተሾመ ገመቹ ከባህር በር አንጻር በዲፕሎማሲ እርከን መቋጫ ላይ ደርሰናል ነው እያለ ያለው። የመቋጫውን መለኪያ አስቀምጧል። ሐሳብ እንድትሰጡበትም ስለምፈልግ ነው። መቋጫው ላይ ደርሰናል አልደረስንም የሚለው የጀነራሉ መለኪያ ከዲፕሎማሲ አንጻር የዓለም ሀገራት ኢትዮጵያ የባህር በር ያስፈልጋታል የሚል ድምዳሜ ማድረስን ነው እንደ ግብ ስኬት ያየው። የዲፕሎማሲው ግብ ማለት ነው። ሰው ምንድነው የሚለን ጀነራል ተሾመ ከታሪካዊ ጠላቶቻችን ውጪ እና ከነሱ ተላላኪ እፉኝቶች፣ እፉኝት በጣም አደገኛ ንግግር ነው። ባይዘው እፉኝት እንደመባል በጣም ዘግናኝ ነገር የለም። የእፉኝት ልጆች በጣም አስቸጋሪ። አንዳንዶች ሲተነትኑ ስለነበረ ስለ እፉኝት እዛ ትንታኔ ውስጥ አልገባም። የእፉኝት ልጆች ከተባልክ ግን አይ ቲንክ በታላቁ መጽሐፍ በጣም ከባድ ንግግር ነው። በህይወታችሁ የእፉኝት ልጆች አትባሉ። በህይወታችሁ ማንም አይበላችሁ እንደዛ። ስለዚህ ጀነራል ተሾመ ምንድነው እያለ ያለው? የኢትዮጵያ የባህር በር ጥያቄ ከእፉኝት ልጆች የኛ የእፉኝት ልጆችና ከታሪካዊ ጠላቶቻችን ውጪ ሌላው ዓለም ኢትዮጵያ የባህር በር አያስፈልጋትም የሚል ነገር የለውም። የዲፕሎማሲ ጉዟችን መቋጫ ላይ እየደረሰ ነው ነው የሚለው። ተስማማላችሁ? ላንብብላችሁ ቃል በቃል ስለሰማችሁት፣ ግን ምናልባት በደንብ ሪያላይዝ ካላደረጋችሁ ዲፕሎማሲው መቋጫ ላይ ደርሷል። አንድም ሀገር ከስትራቴጂክ ጠላቶቻችንና እነሱ ስር ውር ከሚሉ የእፉኝት ልጆች ውጪ ኢትዮጵያ የባህር በር አያስፈልጋትም የሚል የለም ነው እያለ ያለው። በፋክት ደረጃ ትክክል ይመስለኛል። በፋክት ግን የዲፕሎማሲው መቋጫ ነው ወይ የሚለው ግን እኔ እለያለሁ ከጀነራል ተሾመ ገመቹ ትንሽ እለያለሁ። ለምንድን ነው የምንለየው? በጣም ጥሩ ስራ ተሰርቷል፣ ምንም ጥያቄ የለው። ይሄ መንግስት ሌጋሲውን እያስቀመጠ ነው። እነ ጀነራል ተሾመ ገመቹ ሌጋሲያቸውን እያስቀመጡ ነው። የሞተ አጀንዳ፣ የተቀበረ አጀንዳ፣ ውግዝ ከማሪዎስ የተባለ አጀንዳ ብድግ ብሎ የማህበረሰባችን መነጋገሪያው ነው።
ጠቅላይ ሚኒስትሩም ፓርቲያቸውም ገዢው ፓርቲም የኢትዮጵያ መከላከያ ጀነራሎችም በዚህ ነገር ሊኮሩ ሊደሰቱ ይገባቸዋል። ምንም የሚቀነስ ክሬዲት የለም እዚህ ጋር። ከስርዓቱ ብንጣላ ከጠቅላይ ሚኒስትሩ ጋር ብንጣላ ባንዋደድ ብንጠላው ምን ብንለው ይሄን ክሬዲት ግን ምንም ብትሞክር ከዚህ ሰው ላይ ነቅለህ መውሰድ አትችልም። ይሄን መቀበል ነው አንዱ እውነት። አንድ እሱ ነው። ሁለተኛ ከራሳቸው አልፈው ብዙ ዓለሞችንም አሳምነዋል። በዚህም ላይ ጥያቄ የለኝም። አያስፈልጋትም ኢትዮጵያ የባህር በር ያሉት ካልተሳሳትኩ ግብፅና የግብፅ መንግስትና የኤርትራ መንግስት ናቸው። ተሳስቻለሁ? እስቲ አርሙኝ። ከሌም ኢትዮጵያ የባህር በር አያስፈልጋትም አለ የምትሉት ካለ ንገሩኝ። በግልጽ ነው የምንነጋገረው። በተለይ የእፉኝት ልጆች ደጋፊዎች ካላችሁ እከሌ የምትባል ሀገርም ኢትዮጵያ የባህር በር አያስፈልጋትም አለ ብላችሁ ኑና ንገሩን እስቲ። እኔ የማውቀው የሞት ያህል አንገታችን ይቆረጥ በእኛ መቃብር ላይ ነው ኢትዮጵያ የባህር በር የምትወጣ ያለችው አንደኛ የኤርትራ መንግስት ነው፣ ሁለተኛ የግብፅ መንግስት ነው። ከዚህ ውጭ ያለ ጅቡቲ ብላለች፣ ሶማሊያ ጎረቤታችን ብሏል፣ ሼህ ሐሰን ብሏል። ጅቡቲ አላለችም። ባይዘው ኢትዮጵያ የባህር በር በፍጹም መውጣት የለባትም አላለችም። ጅቡቲ ነው አላለችም። ጅቡቲ ስጋቷ ሌላ ነው። በደንብ ተረዱ። የጅቡቲ ስጋት ኢትዮጵያ ባህር በር ከእንትን ወደቦቿ ምናምን መጠቀም ካልቻለች ጅቡቲ ትጠፋለች፣ እንደ ሀገር ትጠፋለች። የጅቡቲን ስጋት መረዳት አለባችሁ። በነገራችን ዴር አር ጋራንቲ የምትሰጧት ለጅቡቲ ጋራንቲ የምትሰጧት ነገር ያስፈልጋል። ኢትዮጵያ ትልቅ ሀገር ስለሆነች አሁን ያለው የጅቡቲ ኢምፖርት ኤክስፖርት ኢትዮጵያ የምታደርግበትን እንደማይለወጥ ማለት ባለበት እንደሚቀጥል ጋራንቲ ልትሰጥ እኮ ትችላለች። ችግር የለውም። አሁን የጅቡቲ ፖርት ባለው አቅም ኢትዮጵያ ማስተናገድ ትችላለች፣ የጅቡቲ ወደቦች ባላቸው አቅም። በእርግጠኝነት ደግሞ አይነሳም እሱ። ጅቡቲ ስጋቷ ወደ ሌላ ቦታ ይሄዱብኛል ነው አይደለ? ምንም እኮ ጥያቄው ከኢምፖርት ኤክስፖርት ጋር እኮ የተያያዘ ነው። የጸጥታ ስጋት እኮ አይደለም የጅቡቲ። ኢትዮጵያ ላይ ማንቁርት ላይ መቆም ጉዳይ አይደለም፣ የደም ጉዳይ ስለሆነ የደም ዝውውሯ ኢትዮጵያ ስለሆነች ነው። የጅቡቲ የደም ዝውውር ኢትዮጵያ ናት። የደም ዝውውርን ቀጥ ማድረግና ያለ ማድረግ ነው። ግን ጋራ እንትን ዋስትና ከሰጣችሁ ለጅቡቲ ያ ወደብ ባለበት ይቀጥላል። የጅቡቲ ወደቦችን የምንጠቀምበትን ስኬሉን አንቀንስም፣ እንደውም እየጨመርን ነው የምንሄደው። እናንተ ደግሞ ፐርፎርማንሳችሁን አስተካክሉ፣ ቢፒአራችሁ ፕሮሰሰር ኢንጂነሪንጉን አስተካክሉ፣ ፈጣን አገልግሎት የምትሰጡበትን አስተካክሉ። ከጅቡቲ ጋር የምታደርገው ዲል ሌላ ነው። እኔ እስከማውቀው ኢትዮጵያ የባህር በር አያስፈልጋትም በፍጹም ብለው ያሉት አንደኛ የጅቡቲ መንግስት ነው። እሱን ተከትሎ የኤርትራ መንግስት ነው። ኤርትራም የተፈጠረችው በዚህ ምክንያት፣ ሌላ የኤርትራ ፍጥረት እኮ እሱ ነው፣ ሌላ አይደለም። የኤርትራ ፍጥረት ኢትዮጵያን የባህር በር ማሳጣት ነው። ሼህ ሐሰን አላለም። ቱርክ ላይ ሄዶ የባህር በር ልስጣችሁ ነው ያለው። ሼህ ሐሰን የጨነቀው ሶማሌላንድን ሀገር ታደርጉብኛላችሁ ብሎ ነው እንጂ ኢትዮጵያ የባህር በር አያስፈልጋትም ብሏል ሼህ ሐሰን። ሶማሊያ የኬንያው የውጭ ጉዳይ ሚኒስትር ዛሬ የአፍሪካ ዋና ጸሐፊ መወዳደሪያ ያደረገው እኮ ወደ ዋና ጸሐፊነት ኢትዮጵያ የባህር በር ያስፈልጋታል ብሎ እኮ የአሁኑ የአፍሪካ ህብረት ዋና ጸሐፊው
ስለ ጅቡቲ ስላነሳችሁ ማለት ነው። የጅቡቲ የውጭ ጉዳይ ሚኒስትር ነበር የነበረው። ኬንያ ብትሉ ጅቡቲ ብትሉ አይ ዶንት ኖ እንግዲህ አልቡርሃን ሱዳን ላይ ያው አልቡርሃንም ተላላኪ ስለሆነ ሱዳን መንግስት አላት ብሎ መውሰድ ስለማይቻል እንጂ እንደ ሄሜቲ የባህር በር ያስፈልጋታል ህዳሴ ግድብ እያሉ ነው ያሉት። እንደ ሄሜቲ ነገ መንግስት ሄሜቲ ቢሆን የኢትዮጵያ ብሔራዊ ጥቅም ከነ ወንጀሉ ሰውየው የባህር በር ጥያቄዋን ምንዋን ጥያቄ እንቀበላለን ያለው። ዩጋንዳ ብትሄዱ ዘመን ዩጋንዳማ ደጋግሞ እኮ ሙሴቪኒ ደጋግሞ አነሳ እኮ ይቺ ትልቅ ሀገር ስንትና ስንት ፖፑሌሽን ያላት የባህር በር የላትም እያለ እኮ ነው የሚያወራው። ኬንያ ሄዶ እኮ ነው ሙሴቪኒ ያነሳው። ስለዚህ በውጤት ደረጃ ኢትዮጵያ የባህር በር አያስፈልጋትም ያሉት ቁጥር 1 ግብፅና የኤርትራ መንግስት ናቸው። ቁጥር 2 የነሱ ተላላኪ እፉኝቶች ናቸው፣ የእፉኝት ልጆች ናቸው። ያሳፍራል የእፉኝት ልጅ መሆን። አሁን በዚህ ንግግር የተናደደ የአንድ ልጅ ፕሮግራም ሰርቶ አይቼዋል። በዚህ ንግግር የተናደደ አሁን ይሄ ምን እንደሚያናደው ዓለም ኢትዮጵያዊ ባህር በር ያስፈልጋታል የሚል ላይ ኮንሰንሰስ ደረሰ፣ መግባባት ላይ ደረሰ ሲባል ለምንድን ነው የሚያናድድህ? ምንድነው አንተ አሁን ኢትዮጵያዊ ነኝ ትላለህ ተናደሽ? ስለዚህ ላጠቃለው ኢትዮጵያ የባህር በር ያስፈልጋታል በሚል ደረጃ ዓለም ኮንሰንሰስ ላይ ደርሷል። እውነት ነው ይሄ። ኤክሰፕት ግብፅ መንግስት፣ የኤርትራ መንግስትና የእፉኝት ልጆች ቲፒኤልኤፍ፣ ፋኖ ወይም ሶስተኛው አሜሪካ ሶስተኛው የሽብርተኝነት ደረጃ ያለችው ሸኔ፣ ኦነግ ሸኔ እና የሻቢያ ተላላኪዎች ነው። ወዲ ሻቢያ የአንዲ ልጆች ማለት ነው። እነዚህ የእፉኝት ልጆች ናቸው። እነዚህ ሶስት ናቸው የተቃወሙት። በቃ ግብፅ፣ ኤርትራ መንግስት፣ የኢትዮጵያ የእፉኝት ልጆች። በዚህ ትክክል ነው። የግብፅ ስኬት መለኪያችን ይሄ ከሆነ ልክ ነው። እኔ ግን ጀነራሉን የምለየው የግብፅ ስኬት መለኪያችን ይሄ መሆን የለበትም ነው። አልተቋጨም ነው። የግብፅ ስኬት መለኪያችን መሆን ያለበት እነዚህ ሀገሮች አክቲቭ ሆነው ሲሳተፉልን ነው። ሰከንድ ስቴፕ ሊሆን ይችላል። እንዲሁ ባንደበታቸው የኢትዮጵያ የባህር በር ያስፈልጋታል ምናምን ብቻ ሳይሆን የባህር በር እንድታገኝ መቀሳቀስ አለብን፣ መደገፍ አለብን፣ መሳተፍ አለብን ሲሉ የግብፅ ስኬት መለኪያውን እንደዛ ነው የማየው። ከጀነራል ጋር የተወሰነ ልዩነቴ ከግብፅ ስኬት ከመቋጫ አንጻር ነው ማለት ነው። ታሪካዊ ጠላቶቻችን ልንቀይራቸው አንችልም። ሙሉ ለሙሉ ነው የምስማማው። የሁሉም ግጭቶች ትልቁ ፋብሪኬት የሚያደርጉት እነዚህ ታሪካዊ ጠላቶቻችን ነው የሚለው ሙሉ ለሙሉ ነው የምስማማው። ዛሬ የምትመለከቱት አማራ ክልል፣ ኦሮሚያ ምናምን ነው። ነገ ከነገ ወዲያም ጋምቤላ ጠብቁ፣ ሶማሌ ጠብቁ ያለውንም እስማማለሁ። ስናገር የከረምኩት ነው፣ እንዳትገረሙ። በጋምቤላ የሆነ ጸብ ቢነሳ፣ በሶማሌ ክልል የሆነ ጸብ ቢነሳ፣ በአፋር የሆነ ጸብ ቢነሳ፣ በሆነ ሁሌ ታሪካዊ ጠላቶቻችን ሁሉም ቦታ አሉ። ምናልባትም እኛ ከምንሰራው በላይ እነሱ አክቲቭ ሆነው እየሰሩ ነው ያሉት። ሁሉም ነገር ከኢትዮጵያ በታች ነው። በተለይ በጣም ደስ ያለች ንግግር ይችላል። መቼ አሁን ይሄንን ንግግር የዛሬ 11 12 ዓመት መናገር ትችላል? ሁሉም ነገር ከኢትዮጵያ በታች ነው ብለህ መናገር ትችላል? ፖለቲካ ላይ ቆያችሁ ሰዎች አሁን ይቻል ነበረ? በኢትዮጵያ ፖለቲካ ውስጥ የዛሬ 13 ዓመት የዛሬ 15 ዓመት
ሁሉም ነገር ከኢትዮጵያ በታች ነው ብሎ መነገር ይቻል ነበር? የነጋሽ ሙልጌታ ጽሁፍን እያነበብናል ነው የምንጽናናው። ሙልጌታ ሉሌ ሁሉም ነገር ከኢትዮጵያ በታች ነው የሚል ጽሁፍ አለው። ባይዘው ጋሽ ሙልጌታ ብዙ ጊዜ ነው ማነሳለች። በጣም በጣም የሚገርሙ መጣጥፎች አሉት። አንዱ ጽሁፉ ሁሉም ከኢትዮጵያ በታች ነው የሚል መጣጥፍ አለው። ፈልጉና አንብቡት። ጦቢያ ላይ ሁሉም ነገር ከኢትዮጵያ በታች ነው፣ ከኢትዮጵያዊነትና ከኢትዮጵያ በታች ነው። ይሄ የሚያማችሁ ሰዎች የሚያናድዳችሁ ሰዎች እንዳላችሁ እናውቃለን። አውቃለሁ እኔ ፐርሰናል። በዘር ፖለቲካ ውስጥ ተጨማልቀህ ኢትዮጵያን ልታስቀድም አትችልም። አሁን አንተ ለአንተ ኦሮሞነቴ፣ አማራነቴ፣ ተጋሩነቴ ምናምን ወላይታነቴ፣ ከምባታነቴ ነው የምትለው። ለአንተ ቅድሚያ እሱ ነው። የብሔር ፖለቲካ መጫወቻ ነህ አንተ። ለአንተ ይሄ የስድብ ያህል ነው የሚቆጠር፣ ወይም ደግሞ ማላገጫ ነው። መላገጫ ነበረ። ባይዘው ኢትዮጵያዊነት ይቅደም ስንል ስድብ ነበረ እኮ። ዛሬ የኢትዮጵያ መከላከያ ጀነራሎች ሁሉም ነገር ከኢትዮጵያ በታች ነው እያሏችሁ ነው። ከኢትዮጵያዊነት በታች ነው ሁሉም ነገር። እኔ ታዲያ ይህንን ያልደገፍኩኝ ምን እንደምደግፈው? ኦሮሞነቴ ነው የበላይ እንዲሉኝ ነው የምፈልገው? ኦሮሞነቴ ቢለኝ ኖሮ ጀነራል ተሾመ ገመቹ ልመጣ ነበር። ፈርስት ኦሮሞ ሰከንድ ምናምን እያለ እንዲለኝ ነው የምፈልገው? እሱ አይደል የነበረው? ቅድሚያ ኦሮሞ ነኝ፣ ቀጥሎ ነኝ ኢትዮጵያዊ፣ ኦሮሞ ፈርስት አልነበር እንዴ? ምን አሁን የእናንተ ንጉሶች የእናንተ ጽምዶች እንደሱ አይደል እንዴ? አልጀዚራ የሚባል ሚዲያ ላይ ሄደው አይደል እንዴ ኢትዮጵያ ነህ ወይስ ኦሮሞ ነህ ሲባል አይ ፈርስት ኦሮሞ ነኝ። ፖለቲካው ነሬ የኛ ጀግና የተባለው አንዳንዶቹ ፈርስት ኦሮሞ ብለው አይደል እንዴ? ፈርስት ተጋሩ ብለው አይደል? ፈርስት አማራ ብለው አይደል? ዛሬ ያለው ይሄ ሶስተኛው የሽብርተኛ ቡድን ውስጥ የገባው ፋኖ ሶስተኛ ሽብርተኛ፣ አሜሪካ ሶስተኛ ሽብር ያለችው እዛ ካቴጎሪ ውስጥ የገባው መነሻችን አማራ መድረሻችን አማራ አይደል እንዴ ያለው? እና ሊላችሁን አይሰቀጥጣችሁም? አያማችሁም? ዛሬ የኢትዮጵያ መከላከያ ውስጥ ያለ ጀነራል ተሾመ ገመቹ ወጥቶ ከኢትዮጵያዊ በታች ነው ሁሉም ነገር ሲልህ ያላበድክ ያላመመህ ምንድን ነው የሚያምህ? ኢትዮጵያ ብለህ ደግሞ በተለይ ሰንደቅ ዓላማ ይዘህ ስትዞር የከረምክ አሁን የምትደግፈው መነሻ አማራ መድረሻ አማራ መነሻ ተጋሩ ምናምን ቅድሚያ ተጋሩ ቅድሚያ ኦሮሞን ሄደህ ጥምዶ ስትፈጥር ህሊና ፈቀደ? ቶርቸር ነው ባይዘው። ይሄ የጀነራል ተሾመ ንግግር ቶርቸር ነው። እሱ ነው ለኛ ደስታችን። ከዛ ሁለተኛ የሚያነሳው ነገር አለ። በተለይ ሳታቋርጡ እንድትሰሙት የምፈልገው ነገር ቅድም ያነሳሁት ነው። የኛ ኬዝ ስፔሻል ኬዝ ነው ብሎ ሳቦታጅ ተፈጽሞብናል፣ በቻውቻው ነው ያለቀው የኛ ጉዳይ የሚለው አለ። ሁለተኛ ስለ ዓለም አቀፍ የባህር በር ህጎች የሚያነሳው አለ። ሶስተኛ ኢቭን የኛ ኬዝ ከዩጋንዳ በምን እንደሚሻል የሚያነሳበት አለ። አራተኛ ርዕስ ላይ እንዳረኩት የኛ ኬዝ እንደ እንደ ኩባ ሳይሆን ሞሮኮ፣ ይቅርታ፣ ኢትዮጵያ እንደ ሞሮኮና እንደ ቪየትናም የሞሮኮና የቪየትናምን ልምድ አምጥቶ የተናገረበታል። ዳትስ ዋይ እንደ ሞሮኮና እንደ ቪየትናም ያልኩት። ይሄን ሲሪየስሊ ስሙት። እንዲቆራረጥ አልፈለኩም። ይሄ ነገር መሀል ላይ መጥቼ የተወሰነውን አነሳላችኋለሁና ስሪሊ ኢንተረስቲንግ። እውነት ለመናገር ጊዜ ስጡ፣ በደንብ ጆሮ ስጡትና ስሙት። የሆኑ ሀገሮች ምን ማድረግ ይችላሉ? የባህር በር ማግኘት ይችላሉ። ህጋዊ መሰረት አለ ብሎ በዓለም ህግ የወጣው ሲፈጠሩ ያለ ውሃ የተፈጠሩ ሀገሮች ውሃ እንዲያገኙ ነው። የውሃ አክሰስ እንዲያገኙ ነው። የባህር በር እንደኖራቸው ነው። ይሄ ህግም ይደግፈናል። የኢትዮጵያ ኬዝ ግን ስፔሻል ኬዝ ነው። እኛ ከውሃ ጋር ነው የተፈጠርነው።
እኛ ከውሃ ጋር ነበርን። ውሃው የኛ ነበረ፣ ወደቡ የኛ ነበረ። ስፔሻል ኬዝ ስለሆነ ደብል መብት አለን እኛ ለመጠየቅ። ምንድነው ስፔሻል ኬዝ ማለት? ምንም በማይታወቅበት በስልክ ይለቅ ተነጋግረው ይለቅ በሆኑ ግለሰቦች ያለቀ ጉዳይ ስለነበረ የኢትዮጵያ ሕዝብ ኢንቮልቭድ ስላልሆነ በዚህ ጉዳይ መንግስታት ኢንቮልቭድ ስላልሆኑ ክሌም ማድረጋችን እጃ ጨብጭቦ ነው የዓለም ሕዝብ የሚቀበለን። ቅድም ስለ ዲፕሎማሲ ይነሳ ነበረ። ላረጋግጥላችሁ የሚወደው ይሄ ስፔሻል ኬዝ የሚባል በመኖሩ ምክንያት ዛሬ በቴሌቪዥን መስኮት ወጥቶ ኢትዮጵያ የባህር በር ይገባታል የሚል አንድም ኢንተርናሽናል ኮሚኒቲ የለም። ይሄን ላረጋግጥላችሁ። ይሄ ማለት በዚህ በሁለት በሶስት ዓመት በተሰራው ስራ ደግፈውናል የዓለም መንግስት እያልኳችሁ ነው። ተቀብለውናል እያልኳችሁ ነው። ይገባታል እያሉ ነው እያልኳችሁ ነው። ስለዚህ ጥርጥር የለውም። በዲፕሎማሲ መንገድ መጨረስ አለብን ብለን ስንልም ከዚህ ጀርባ ይሄ እውነት ስላለ ነው። ከዚህ ጀርባ ይሄ ኃይል ስላለ ነው እና በዛ የማለቅ ጉዳዩ ሰፊ ነው። ለምን ኢትዮጵያ ስፔሻል ኬዝ አላት፣ የተለየ ኬዝ አላት። በቻውቻው ነው ያለቀው ጉዳዩ እንጂ ህጋዊ ማዕቀፍን ተንተርሶ ያለቀ ጉዳይ አይደለም። ሳቦታጅ ነው የነበረው የሚለውን የዓለም ማህበረሰብ ስለሚያውቅ ተቀብለውናል። እንዴት ወደ ፍጻሜ ይመጣል? ሂደት ይጠይቃል። ስለዚህ ሁለቱን ለይታችሁ እዩ። አሁን ለምሳሌ ዩጋንዳ ከኬንያ ለመጠቀም እየጠየቀች ነው። ዩጋንዳ ላንድ ሎክድ ናት። የዩጋንዳ ኬዝ ሌላ ነው። ስትፈጠርም ከባህር በር ጋር አልተፈጠረችም። ሌላ ኬዝ ነው። እሱም ቢሆን የዓለም አቀፍ ህግ የዩኤን ህግ ይፈቅዳል። ደሃው የሚል ነገር የሚታይ ነው የሚሆነው። የኢትዮጵያ ኬዝ ግን ነበረን፣ ተዘጋብን፣ ነበረን፣ ተነጠቅን። የወንድሜን ቅድም እዚህ ጋር የነበረውን ሐሳብ የሚጋራው ኢትዮጵያ is not a landlocked nation። ላንድ ሎክድ አይደለንም እኛ። ራዘር እኛ ኦሽን ሊንክድ ሀገር ነን። we are an ocean linked state። ኢትዮጵያ ነበራት፣ አሁንም ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ አይደለንም። ዝም ብሎ እዛ ላይ ጽፎት ሊሆን ይችላል። ለምንድን ነው እንደዚህ የምለው? ላንድ ሎክድ በኔቸር አለ። እነዛ ቅድም ሲዘረዘሩ የነበሩ ሀገሮች ናቸው። ላንድ ሎክድ በሰው ሰራሽ ላንድ ሎክድ አይባልም። በመሆኑም ምክንያት እኛ አን ኦሽን ሊንክድ ኔሽን ነን። ለዚህ ነው ክሌም እያደረግን ያለ ነው የሚለውም ይያዝ። አይ ጉግል ብናደርግ ላንድ ሎክድ ነው የሚለው they said it we don't have to accept። እኛ መቀበል የለብንም። ላንድ ሎክድ አይደለንም። ኦሽን ሊንክድ ሀገር ነን እኛ። እሱን ነው ቅድም ወንድሜ ሲያቀርብ የነበረው። ታሪክ የሚባለው እንዲሁ ታሪክ ምናብ ሳይሆን ታሪኩ ምንድነው? ኦሽን ሊንክድ ናት ኢትዮጵያ የሚለውን ለማንሳት ነው። በዚህ ብቻ ማሸነፍ እንችላለን። በዚህ ጉዳይ ብቻ ማሸነፍ እንችላለን። ይሄንን ያዙ። ገና የሆነ አዲስ ነገር እንደምንጠይቅ ሳይሆን ኦሽን ሊንክድ የነበርን ሀገር በሰው ሰራሽ ስራ የተዘጋብንን ማስከፈት ማለት ነው። አዲስ በር አንሰራም። አዲስ ሳንቃ አንሰራም። ያችን የዘጓትን ወይ በቁልፍ መክፈት ነው ከዓለም አቀፍ ማህበረሰብ ጋር። ይሄ ማለት ጦረኝነት ምናምን ማለት አይደለም። ጦረኛ ምናምን ማለት አይደለም። ጦር እያለን ነው መንግስት በዲፕሎማሲ እየጠየቀ ያለው። እኔ እንኳን በሰጠሁት ኢንተርቪው እኛ አሁን ይሄን ነገር ማሳካት የምንፈልገው በዲፕሎማሲ ነው፣ ቅድሚያ የምንሰጠው ዲፕሎማሲ ነው። እኔ ዲፕሎማሲ ሰራለሁ፣ ሁሉም የዓለም ሀገራት የሚሉት እናንተ ብቻ በሰላም መንገድ ወደዚህ ጋር ግቡልን እንጂ እኛ እናስፈጽማለን ነው የሚሉት። ስለሚወዱን ስለሚጠሉን የሆነ ነገር ከኛ ስለሚጠቅሙ አይደለም። ሐቅ ስላለን እውነት ስላለን ነው። ሐቁ ምንድነው? ያቺ ስፔሻል ኬዝ ናት። ያንን መያዝ በጣም ተገቢ ነው የሚሆነው። ቀጥሎ የባህር በርን ለማግኘት የዓለም ሕዝብ ሁለት እንትን ይጠቀማል። ሁለት ሞዳሊቲዎች ይጠቀማሉ።
እንዴት በአማርኛ እንደሚለው ሁለት አፕሮች ይከተላሉ። ሁለት መንገድ አለ። አንደኛው ኮሜርሻል ነው። ምክንያት አለኝ ይህን ሳነሳ። ኮሜርሻል አፕሮች ማለት ከሶቨርኒቲ ጋር ምንም አይገናኝም። አሁን የሶማሌላንድ ስናሰራ ማነው ሲጀመር እነኚህ ጠላቶቻችን ጮሁ፣ አስጮሁ። it has nothing to do with sovereignty። ኮሜርሻል አፕሮች ማለት ልክ ሞል ሰርተህ ሞል የምትሰራው ሞል ውስጥ የሚሸጠውን ነገር እንዲገበያይ ሰው ለማድረግ ነው እንጂ ሞሉን ለሙዚየም አይደለም የምትሰራው። የሆነ ሀገርም አቅሙ ኖሮት ገንዘቡ ኖሮት አክሰሱ ኖሮት የባህር ወደብ ሲሰራ እንደ ሞል ነው እንደማለት ነው። ይሄ ትርክት ምናምን አይደለም፣ እውነት ነው። እንደ ሞል ነው። ምክንያቱም መጥቶ የሚገዙት መጥቶ የሚጠቀሙበት አካል ስላሉ ገንዘብ ለማግኘት ይሄን ይሰራሉ። ኢትዮጵያ ይሄኛውን ተውት፣ ይሄ ጓዳችን ያለውን ነገር ተውትና 3-4 ባህር በር ከዚህ በኋላ በኮሜርሻል ሞዳሊቲ ብንፈልግ ይመጥነናል። we are a big nation፣ ትልቅ ኔሽን ነን እኛ። እሱም አለ ልላችሁ ነው። አሁን እዚህ ቲክቶክ ላይ በሚባለውና ይሄ ታሪካዊ ጠላቶቻችን ለባንዳዎቻችን እየሰጡ በሚነገር ትርክት መሸበብ የለብንም። ይቻላል ነው፣ እሱ ራሱ ይቻላል። እሱ ራሱ ኢንተርናሽናሊ አክሰፕተብል ነው፣ በህግ አንጻር አክሰፕተብል ነው ኮሜርሻል አፕሮች። የኛ ግን ከዛ የተለየ ስለሆነ ይሄኛውን ስፔሻል ኬዝ ያለበትን ነገር ቀደም ባልኩት መንገድ ማግኘት እንችላለንና በቃ ሁሌ እንደምለው በጠረጴዛ ላይ የተቀመጠ እውነታችን ነውና እሱም መቀናጀታችን የሚቀር ነገር አይደለም። ይሄን በቦልድነስ እንናገራለን። አሁን ድሮ በጓዳ የነበረውን አሁን በግልጽ እንናገራለን። ምክንያቱም we do have special case የሚለውን ያዙ። ስፔሻል ኬዝ የሚባለው ቅድም ስትሉ የነበሩት ጉዳዮች ናቸው። እዛ ነበርን፣ እዛ ህይወት ገብረናል፣ እዛ መስዋዕትነት ከፍለናል፣ ጠብቀናል። ስንወለድ ነው ያየነው እንጂ ከትውልድ በኋላ የመጣ የባህር በር አይደለም የሚለውን ነገር መያዝ አለብን ማለት ነው። ምሳሌ አለው ወይ ዓለም ላይ? ሁለት ሀገር ላንሳ። በደንብ አዳምጡት አዲስ ኮምፓሶች። ከዚህ ቀጥሎ ያለው በርዕስ ያዝነው ነው። ምሳሌ ወይ አለ ወይ የሚለውን ደግሞ ሁለት ምሳሌዎች ያነሳልና እነዛ ሁለት ምሳሌዎች ከኢትዮጵያ ጋር አስተሳስራችሁ እንድታዩት ስለፈለኩኝ ነው። ያለማቋረጥም እንድትሰሙት የፈለኩት። በቃ ፍሎም እንትኑም የመረጃ ፍሰቱ በጣም የሚገርም ፍሰት ነው ያነሳው ጀነራሉና ሁለተኛው ግን የሀገሮችን ምሳሌ ኬዞች ያነሳል። እነዛ ኬዞች እንግዲህ በህግም ደረጃ ብንሄድ ቅድም በታሪክም አንስተዋል፣ በሞራልም አንስተዋል፣ የተፈጸመብንን ሴራም አንስተዋል። ሳቦታጅ ነው የተፈጸመብን፣ በቻውቻው ነው የሄደብን የሚል ነገር አንስተዋል። ቀጥሎ ደግሞ የሌጋል ኬዙን አንስተዋል። አሁን ግን ከሌጋል ኬዙ ደግሞ ቀጥሎ ዓለም የሚመለከተው ምሳሌ አለ ወይ? ወደ ዓለም አቀፍ ፍርድ ቤት ብንሄድ የዓለም አቀፍ አጀንዳ ብናደርገው በኬዝ ኦፍ ከሌ እያልን የምናቀርበው ኬዝስ አለ ወይ? የእሱን ደግሞ ቀጥሎ ያነሳል ጀነራል። ከአፍሪካ ሞሮኮ ላንሳ እና በቃ ሁሌ እንደምለው በጠረጴዛ ላይ የተቀመጠ እውነታችን ነውና እሱም መቀናጀታችን የሚቀር ነገር አይደለም። ይሄን በቦልድነስ እንናገራለን። አሁን ድሮ በጓዳ የነበረውን አሁን በግልጽ እንናገራለን። ምክንያቱም we do have special case የሚለውን ያዙ። ስፔሻል ኬዝ የሚባለው ቅድም ስትሉ የነበሩት ጉዳዮች ናቸው። እዛ ነበርን፣ እዛ ህይወት ገብረናል፣ እዛ መስዋዕትነት ከፍለናል፣ ጠብቀናል። ስንወለድ ነው ያየነው እንጂ ከትውልድ በኋላ የመጣ የባህር በር አይደለም የሚለውን ነገር መያዝ አለብን ማለት ነው። ምሳሌ አለው ወይ ዓለም ላይ? ሁለት ሀገር ላንሳ። ከአፍሪካ ሞሮኮ ላንሳ። ሞሮኮ ለነ ዌስተርን ሰሃራ አካባቢ ላሉ ሀገሮች እንደዚህ ጎረቤታቸው ላሉ ሀገሮች በነፃ የባህር በር ሰጥታለች። ይሄን ለመድረክ ፍጆታ ሳይሆን እዚሁ ሞሮኮ ኤምባሲ መጠየቅ ትችላላችሁ። በነፃ እኮ ምንም ሳያስከፍሉ በነፃ ለጎረቤቶቻቸው ሞሮኮ የባህር በር ሰጥታለች። ይሄ ታሪክ ሳይሆን አሁን
አሁን በስራ ላይ ያለ ነገር ነው። የኛ ጉዳይ የመቀኝነት ጉዳይ ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በስተቀር እንኳን በሰጥቶ መቀበል ህግ ነፃም ይገባን ነበር ነው። ስለዚህ አፍሪካ ውስጥ ይሄ አፕሮች አለ። ሞሮኮ ለጎረቤት ሀገሯ በነፃ ሰጠችና ለአውሮፓ ሀገር ደግሞ ቅድም በምለው በኮሜርሻል ሞዳሊቲ እያከራየች ትገኛለች። ገንዘብ ታገኝበታለች፣ ታድጋለች። ከዚህ ምንድነው የምናየው? ኢትዮጵያ የባህር በር ቢኖራት በደንብ በድፍረት መናገር ፈልጋለሁ ይሄንን ከኛ በላይ ወይንም ከኛ እኩል መጠቀም የሚችሉት አሁን ባህር በር አይገባችሁም የሚሉት የጎረቤቶቻችን ቡድኖችና ግለሰቦች ናቸው። ስለዚህ ከኛ እኩል ወይም ከኛ በላይ መጠቀም ይችላሉ የባህር በሩን ብንጠቀም። ባንጠቀመው ግን አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ ሰርቭ እንዲያደርግ ተብሎ ስለተሰራ በዛ በኩል ግመልም አይደርስበትም። አንዳንዶች አሁን የግመል ውሃ መጠጫ ይባላል እንጂ በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው፣ ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄንንም ያዙ። ይሄ ራሱ በዓለም አቀፍ አንድ መከራከራችን ነው። ጀርባውን ገልብጦ ነው ያለው። በዛ በኩል ምንም ሊሆን አይችልም። ሲሰራ ራሱ ከአፋር ጀምሮ ወደዚህ ያለው ህዝብ እንዲጠቀም ጀምሮ የተሰራ ነው። አሁን እኛ ባንጠቀም እንዲሁ ይበሰብሳል እንጂ ምቀኛ የምንለውም ለዚህ ነው። እንዲሁ ይበሰብሳል እንጂ ምንም ሊሆን አይችልም። ስለዚህ አንዱ መከራከራችን ይሄ ነው የምለው። የመጀመሪያ መከራከራችን ስፔሻል ኬዝ አለው። እኛ ላንድ ሎክድ አይደለንም። እንደገና የምንጠይቀው ነገር የለም። የነበረንን ነገር ነው እናንተ የቆለፋችሁትን ክፈቱ እያልን ያለ ነው የሚል ስለሆነ ይሄንን ዓለም በሙሉ በጆሮውን ሰጥቶ ነው የሚቀበለን። ሁለተኛ ጉዳያችን ደግሞ የምንጠይቀው የባህር በር እኮ አንዳንዶቹ በዛ በኩል ምንም ሊሆኑ የማይችሉ ናቸው። አፋቸውን ከፍቶ ከዚህ በኋላ ያለውን ህዝብ ሰርቭ ሊያደርጉ የተቀመጡ ስለሆኑ ከኛ በላይ እነሱ ይጠቀማሉ የምንለውን ነገር የምናነሳው በዚህ ምክንያት ነው። በሌላ በኩል እንደ ዓለም ተመክሮ ሎዋስ የምትባል ሀገር ማንሳት ይቻላል። ቪየትናም ጋር ነው ያለችው። ላኦስ፣ እሷን ማንሳት ይቻላል። ላኦስ አሁን ላንድ ሎክድ ናት። ቪየትናም ጋር ተነጋገሩ። ቪየትናም የሆነ ፓርቱን ከላኦስ ወሰደ። ላኦስ ደግሞ በጣም በሚገርም ሁኔታ የባህር በር በትውስት ሳይሆን በኮሜርሻል ሞዳሊቲ ሳይሆን በአባትነት በባለቤትነት እየተጠቀመች ነው የሚገኘው። ስለዚህ ምኑ ጋ ነው እዚህ አፍሪካ ቀንድ ሲመጣ አዲስ የሚሆነው የሚለውን ነገር ለማንሳት ሁሉም ቅንጅት የግብጽ ጉዳይ ነው። ሁሉም ቅንጅት የታሪካዊ ጠላቶቻችን ጉዳይ ነው። እነሱም የኋላ ኋላ ያምኑታል እንጂ ከነዚህ ታሪካዊ ጠላቶቻችን በስተቀር ሁሉም የዓለም ክፍል ኢትዮጵያ የባህር በር እንደሚገባት፣ ስፔሻል ኬዝ እንዳላት፣ ወደዚህ መምጣት እንዳለባት፣ መታገዝ እንዳለባት ያምናሉ። ሲጠይቁም ነበረ። ይሄ መያዝ መቻል አለበት ማለት ነው። ዋው! ቅዳሜ ያደረገላችሁ አይደለ ጀነራል ተሾመ ገመቹ በሚገርም ታሪካዊ ዳራ፣ ህጋዊ ዳራ፣ ኢፍታዊነት፣ ፌርነስ፣ በሰላም የመንቀሳቀስ ጉዳይ፣ ተጠቃሚነት፣ ሰጥቶ መቀበል፣ ብዙ ነገሮች ከዚህ ውስጥ መዛችሁ ጊዜያችሁን ማጥፋት አልፈልግም እንጂ እያንዳንዷን ጥቅሞች ጎትተን አውጥተን መነጋገር ይችላል። አሰብ ግመልም መጠጫ መሆን አይችልም ነው እያለ ያለው። ኢትዮጵያ እስካልተጠቀመችበት ድረስ የኤርትራ ግመሎች እንኳን የማይጠጡት ነው።
ስሪቱ ራሱ ለኢትዮጵያ የተሰራ ነው። ይሄን ደግሞ ዓለም የመሰከረው እነ እርማን ኮን ተናግረውታል። እነ ነፍሱን ይማረው የአሜሪካ የቀድሞ ፕሬዝዳንት ጂሚ ካርተር ለምኖታል አቶ መለስን። ይሄ የአደባባይ ነው። አብርሃ በላይ እዚህ ሚዲያ ላይ መጥቶ ነግሯቸዋል። ጂሚ ካርተርን አናግሮት፣ ሄርማን ኮንን አናግሮት። አብርሃ በላይ ታውቁታላችሁ፣ ጋዜጠኛ ኢትዮ ሚዲያ ኢንተርቪው አድርጎት ተው አንድ ሀገር እንዴት ያለ ባህር በር ትኖራለች? አሰብን ቢያንስ አሰብና በዛ ዙሪያ ያለውን ለኢትዮጵያ እንዲሆን የመደራደሪያ ነጥብ እናርግ፣ ደግሞ ታሸንፋላችሁ። አቶ መለስ ኖ ይሰድ ኖ። እሱን ነው ሳቦታጅ ያለው፣ እሱን ነው በቻውቻው ያለው። እንትኑንም ደጋግሜ እንዳላሳዝናችሁ እንጂ ቁጭ ብሎ ካርታው ማየት በራሱ ያማል። የምሬን ነው ያማል። በጣም ነው የሚያመው። ደግሞ እየገባችሁ ሲሄድ እንዴት እንደሚያም እንደዚህ በቃ ሽምጥጥ ብላ ከዛ ቀጥሎ ስለ ተጠቃሚነት ነው ያነሳው። እውነቴን ነው፣ እኔ ከልቤ ነው የምነግራችሁ። ኢትዮጵያ የአሰብን እና በዛ ዙሪያ ያለውን የባህር በር ተጠቃሚ ብትሆን በቁጥር 1 ምናልባትም በእጥፍ የሚጠቀመው የኤርትራ ህዝብ ነው። የኤርትራ ህዝብ ነው በቁጥር 1 የሚጠቀመው። እነ ጋዜጠኛ ሰናይ ከባዶ ተነስተዋል። ለኤርትራ ህዝብ ካላቸው መቆርቆር ነው ባይዘው ያን የሚናገሩት። ለኢትዮጵያ የሚቆረቆራል አውቃለሁ፣ ፊል ያደርጋል፣ የኖረበት ያደገበት ነው ኢትዮጵያ። ተመሳሳይ ግን የኤርትራም ሰው ነው፣ ለኤርትራም ይቆረቆራል፣ ያውቀዋል። እነዚህ የኤርትራ ህዝብ የሚቆረቆራቸው ሰዎች አሰብን ኢትዮጵያ ብትጠቀም ሊያገኙት የሚችሉትን ጥቅም ያውቁታል። ስለ አሰብ እኮ ስታነቡ ታለቅሳላችሁ። እውነቴን ነው የምላችሁ። እኔ አንድ ስሙን መጥቀስ የማልፈልገው ሰው አሰብ ሲሰራ የነበረ አንድ ጽሁፍ ወደ 15 ገጽ ጽፎ ልኮልኝ ነበር። እዛ ሄዶ እያለቀሰ የጻፈውን ነው የላከልኝ። በጣም ቅርቤ ነው፣ ለኔ ቅርብ ነው፣ ትልቅ ሰው ነው፣ ምሁር ነው። ምንድነው ርዕሱ ራሱ who moved my cheese ይወደዋል። እና አንድ ቀን ህልሜ ነው ይላል። በቃ ትቀየራለች አሰብ ብሎ ያስባል። ያየውን ነገር አየና ግን በሰው ሰራሽ የሞተች ከተማ ነው ይላል። ሙት ከተማ ይላል። ብዙ ጊዜ ነው አሰብ ህይወቱን ያሳለፈው አሰብ ላይ ነው። የሞተች the ghost city። አሁን ከዛ መላቀቅ ትልቅ ነገር አይደለም? ከጎስት ሲቲነት ብትላቀቅ በጣም የሚያሳዝን ጽሁፍ ነው። ሜቢ የሆነ ቀን አጋራችኋለሁ አስፈቅጄ። ሰዋዊ ጽሁፍ ነው። እያንዳንዱ እሱ ሲመገብበት የነበረ ሲሰራበት የነበረ ሲኖርበት የነበረ ቤት ተከራይቶ ሲኖርበት የነበረ ቤት ሁሉ ሄዷል። እና ኦና ነው ቤቱ፣ በሩ ተሰብሮ ኦና ነው። በጣም ምርጥ የአሳ መብያ ቤቶች ብሎ ያላቸው ነበሩ። እዛ አሳ ቤቶች ሲሄድ ምንም ነገር የለም፣ ምንም ባዶ። በቃ የዛ አሰብ ላይ ያለው ግርግር እንዴት ቢዝነሱን ይሄ የአሳ ቤቶቹን ያዋሳ ምናምን ስላለ እሱን ነው የሚያስበው ሰውየው። ጽሁፉ የሚያስበው እሱ ነው። ጀነራል ተሾመ ዝም ብሎ አይደለም፣ ከኛ በላይ ይጠቀማሉ፣ ከኢትዮጵያ በላይ ይጠቀማሉ። ትላንት እንደማጠቃለያ ይሄ ጋናዊው ልጅ
አንድ የዚህ የዩቲዩበሩ ጋናዊው ልጅ የኢትዮጵያ መጥቶ 55 ደቂቃ ፓርት 1 ፓርት 2 የሰራ ልጅ በስንት መከራ ኤርትራ ተፈቅዶለት ሄዶ ዶክመንተሪ ሰርቷል። ምናልባት የኔ ፌስቡክ ወዳጅ ከሆናችሁ ትላንት ሼር አድርጌዋለሁ። እና ይሄ ጋናዊ ልጅ በጣም ተቆጭቶ ነው። ጋናዊ ነው እንግዲህ ታውቁታላችሁ። ወዲ ማያ ነው የሚባለው። ወዲ ማያ እንትን የኤርትራ ቪዛ እንኳን ያገኘው በስንት መከራ ነው። ቪዛ ራሱ ያገኘው ቪዛ ማግኘቱ ብቻ በስንት መከራ ማግኘቱ፣ ከገባ በኋላም ሻንጣውን አላገኘም። በጣም የሚገርም እና ምናልባት በየ5 ደቂቃው የሚያወራው የሰሜን ኮሪያው አፍሪካ እያለ ነው የሚያወራው። እኔ እንደውም ካየሁት በኋላ ለመሀል ሚዲያ ላኩለት ለደሳለኝ። እሱ ብዙ ነገሮችን ይሄ አስጎብኚዎቹንም ስለሚያውቃቸው በቃ ያን ይሄ ያስታውቃል። ይሄ አስጎብኚ ተብሎ የተመደቡት ራሱ በህግደፍ ጽሕፈት ቤት የተመደቡ ሰዎች፣ ምክንያቱም እኮ የተለመዱ ሰዎች ናቸው። አስጎብኚ ምናምን ተናጋሪ ምናምን የሆነ ሰው ልጁ ላያውቅ ይችላል፣ አውቆም ሊሆን ይችላል። አሳይን አድርገውለታል ሰዎች፣ በድህነቷ የሚኮሩ ሰዎች ማለት ነው። ሰዓቷ ስለቆመ የሚኮሩ ሰዎች፣ የቅኝ ግዛት ምልክቶች በመኖራቸው የጣሊያን ምልክቶች በመኖራቸውና ባለመጥፋታቸው የሚኮሩ ሰዎች እነሱን አሳይን ያደረጉለት ለጉብኝቱ። እና ምን እንደሚለው እሱ በ1923 የቆመች ከተማ ይላል፣ የቆመች ሀገር 1923 መሰለኝ የሚለው ቆማለች 1923 ሰዎች ይላል። ከዚህ በፊትም ነግሬያቸዋለሁ። የ1920 ምናምንን በፊልም በምን ከሚያዩ በአካል ማየት ከፈለጉ ኤርትራ ነው መሄድ ያለባቸው። ያየዋል፣ ሄዶ ባህር በሮቹን ያያቸዋል። የለም ሰው የለም፣ ምን የለም። የመኪኖቹን መሀል አስፋልት ከተባለ አላውቅም፣ መሀል አስፋልት ላይ ቆሞ የሚመላለሱት መኪናዎችን ያያቸዋል። የሚመላለሱትን ያይና ቀጥሎ የሚመጣውን ታያላችሁ፣ እንደዚህ አይነት ኦልድ መኪና ነው ብሎ እውነትም መጥቶ ያ መኪና ይሄዳል። እኔ የአፍሪካ ማፈሪያ፣ እሱም አፍሮ የተመለሰ ነው የሚመስለኝ። ኢንተርኔት የላትም ይለው አለ ይለዋል፣ ይኮራል። አንደኛው ኢንተርኔት የት አለ ሲለው ኢንተርኔት ሃውስ አለ ይለዋል። አሁን በዚህ ዘመን እንደው ከኢሳያስ ጋር የቆማችሁ ሰዎች ኢሳያስን ልታመሰግኑ የሚመጡ ሰዎች ማፈር የለባችሁ? እንደው በሸማቀቅ ጥፍራችሁ ውስጥ መግባት የለባችሁ? በተለይ ኢትዮጵያዊ ነን የምትሉ ሰዎች፣ ሌሎቹ እንኳን እሺ ኢትዮጵያ መፍረስ አለባት የሚሉ የፈረሰች ሀገርን ሞዴል አድርገው ኢትዮጵያንም ማፍረስ ነው የሚፈልጉት። እኔ ቲፒኤልኤፍን አልቀየመውም ቲፒኤልኤፍ ቢኮዝ ኤርትራናይዝ አድርጎ ኢትዮጵያን ማፍረስ ነው የሚፈልገው። ኦነግ ሸኔንም አልቀየመውም። አሁን ደግሞ የዚህ ሶስተኛ የሽብር ቡድን የተባለውን ፋኖንም አልቀየመውም። በቃ ኢትዮጵያን ማፍረስ ነው የሚፈልገው። አሜሪካም ለዛ ነው ሶስተኛው ምድብ ውስጥ የከተተችው በሽብርተኝነት። ግን ሌሎቻችሁ እንደው ኢሳያስ ያረጋትን አገር የለም ኤቲኤም ብሎ ይናገራል። ኖ ሞር ኤቲኤም፣ ገንዘብ የለም ኬት ያውጣ፣ ኢንተርኔት የለም 3 ቀን 4 ቀን ይሆነኛል።
የሚመላለሱት መኪኖች ፔጆት ምናምን ናቸው መሰለኝ። አሁን የሚመጣው ቀጥሎ ቢመጣው ያለ ነው የሚያሳየው። መቼም በህይወቱ ምርጫ ስለሌለው ልጁ አፍሪካን ፕሬዝ ማድረግ ስለሚፈልግ መጨረሻ ላይ ማስተያየት የሰጠው እባካችሁ ቺን ሀገር ክፈቷት ብሎ ነው የወጣው። ክፈቷት እባካችሁ። በብረት አጥር ነው የተዘጋችው። ክፈቷት ብሎ ነው የወጣው ሲወጣ። እንዲህ አይነት ሀገር ነው እንግዲህ ያለው። የዚህ ሀገር ሞዴሎች ናቸው የኛ ሰዎች፣ የእፉኝት ልጆች። አሪፍ ንግግር ነው። የእፉኝት ልጆች። እፉኝት ስትወልድም ትሞታለች መሰለኝ። መጨረሻቸው የሚሞቱ ማለት ስትወልድም ስትዘር ስታፈራም ትሞታለች እፉኝት። ወንዱ ዘር ሲያፈራ ሴቷ ስትወልድ ትሞታለች። ያ ነው እፉኝት ማለት። በጣም ነው የሚያሳፍረው። እና እኔ አይቼ ስጨርስ የሆነ ነገር ትዝ አለኝና ጻፍኩኝ። የጻፍኩት ምንድን ነው? ይሄ ኢትዮጵያውያን ሊደርሺፕ ስንማር እዛ ጀምሬ ነው አሜሪካን ሀገር የጨረስኩት ሊደርሺፑን። 1 ዓመት ነው እዚህ የተማርኩት፣ 3ቱን ዓመት ኢትዮጵያን የተማርኩት። እና አብረን የምንማር ሬድዋን፣ የቀድሞ ጠቅላይ ሚኒስትር ኃይለማርያም፣ ፍትህ አካባቢ ያለው አቶ ደግፌ ቡላ፣ ማን ነው ስሙ የኦሮሚያ ክልል ፕሬዝዳንት የነበረው ወይ መከላከያ ሚኒስትር የነበረው ኩማ ደመቅሳ፣ አስቴር ማሙ አሁን የት እንዳለች አለ እነሱ ምናምን አንድ ላይ ኮርሶች እንወስዳለን። እና እዛ ኮርስ ላይ በጣም ብዙዎቻችን የምንወደው ከዚህ ከአሜሪካን ሀገር የሚመጣ ከዛ ፓሲፊክ የሚመጣ ፕሮፌሰር ነበረ። ፕሮፌሰር ዊሊ እንለዋለን። በጣም የሚገርም አስተማሪ ነው ፕሮፌሰር ዊሊ። እንትንም የኢትዮጵያ የጋና አየር መንገድም በዋና ቺፍ አድቫይዘራቸው ነበረ በወቅቱ። የጋና አየር መንገድ የሚያይበት መነጽር በጣም የሚገርም መነጽር ነበረ ሰውየው። አሁን በህይወት ይኑር አይኑር አላውቅም። ብዙዎቻችን በቃ የእሱን ኮርስ ለመውሰድ ሰፍ ብለን ነው የምንሄደው፣ አሁን የጠቀስኳችሁን ሰዎች ጨምሮ ማለት ነው። እና ኮርሱን ሲጀምር ጠዋትም ሲጨርስም እኔ ስለማ ሌሎቹ ላይ አስታውሱ ይችላል። እኔ ሁሌም ትዝ የሚለኝ ሁላችንንም እያየ አንድ ነገር ይናገር ነበር። ጠቅላይ ሚኒስትር ኃይለማርያም እንኳን እኛ ጋር አለ፣ እሳቸው እዛ ሐዋሳ ነው የተማረው። ግን ዊሊ አንድ ኮርስ አብረን የወሰድን ይመስለኛል። ሌሎቹ ግን ተመሳሳይ ወቅት ነበር። እና ዶክተር ዊሊ ወይ ፕሮፌሰር ምን ይላል? ምክንያቱም ያውቃል እዛ ውስጥ ያለነው በብዛት ኦፊሻሎች መሆናቸውን የክልልም የፌዴራልም ምናምን እንደሆነ ያውቃል። እና ሁሌ መሪ አገር ይሰራል አገር ያፈርሳል ይለናል። ሁሌ ስለ ሊደር አለ ትምህርቱ፣ ሊደርሺፕ ነው። እዛ ውስጥ አንዱ ሊደር ነው። መሪ አገር ይሰራል አገር ያፈርሳል። መጀመሪያውም እሱ ነው፣ ማሳረጊያውም እሱ ነው። ሶኔ ምንድነው የጻፍኩት? ልክ ይሄንን የልጁን ዶክመንተሪ ዘጋቢ ፊልም ካየው በኋላ ፕሮፌሰር ዊሊ ትዝ አለኝ። መሪ አገር ይሰራል አገር ያፈርሳል። ኢሳያስ አፈወርቂ የራሱን አገር ያፈርሳል። መሪ ነው ኢሳያስ፣ የራሱን አገር እያፈረሰ ነው። መሪ አገር ይሰራል አገር ያፈርሳል። ኢሳያስ አፈወርቂ መሪ ነው። ኢሳያስ አፈወርቂ አገር እያፈረሰ ነው። የራሱን አገር እያፈረሰ ነው። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከቧቸውን
የሚሆን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ የምስራ